ኦርቶዶክስ ሆኜ አነባቸው የነበሩትን መጽሐፎች በሙሉ አቃጥዬ ብቸኛ የሆነው መጽሐፍ ብቻ ነው አሁን እያጠና ያለው። መጽሐፉን ላውጣል። የትኛው መጽሐፋችን ላይ ነው ድንግል ማርያም ካላማለደች ሰው መንግስተ ሰማያት አይገባም፣ በእርሷ ካላመነ ሰው አይድንም የሚል ትምህርት ያስቀመጥ ነው? የትኛው መጽሐፋችን ላይ ነው? ኦኬ መጽሐፉ እናውጣና እንማማርበት እኮ። አይ መጽሐፉ የለኝም እኔ አሁን መጽሐፉ የለኝም። ለምጠይቀኝ እኔ መጽሐፉን ላውጣል። ምን ላይ ላውጣል? የመጽሐፉን ስም ንገረኝ። ታምረ ማርያም ምዕራፍ ስንት ቁጥር ስንት ላይ ነው እንደዚህ የሚለው? እኔ ጥቅስ አላነበብኩም እኮ አልኩት። እሱ ያንተ መጽሐፍ ነው። አንተ አውጣና ንገረኛ። ሌላው ጊዜ ዳኒ ቆይ ተረጋጋ። አንድ ጊዜ ቆይ እድል ስንሰጥ እድል የሰጠን ምክንያታዊ የሆነ ኦርቶዶክስ ነበርክ ፕሮቴስታንት የሆንክበትን ሪዝን እንድትናገር እንጂ ቤተክርስቲያን የማታስተምራቸውን ትምህርቶች እንደምታስተምር አድርገህ ፕሪቴንድ እንድታደርግ አይደለም። አንተ ኦርቶዶክስ ቤተክርስቲያን አማኝ ሪሊ አልነበርክም። ቤተክርስቲያኒቱን አታውቃትም። ቅድም ምሳሌ ስሰጥ በደንብ የሰማኝ ይመስለኛል። አንድ ጥበቃ ዩኒቨርሲቲ ውስጥ 30 ዓመት ሙሉ ተቀጥሮ ሊሰራ ይችላል። 30 ዓመት ሙሉ ዳኒ ሀቁን ነው የምነግርህ። በደንብ አድርገህ አዳምጠኝ። ኦኬ መረጃው እንዴት እንደሆነ አታውቅም ዳኒ? አላውቅም። አንተ ነው የምታውቀው። እንኳን አውርደኝ፣ አንተ አውርደኝ። አይ አትውረድ። ቆይ አንዴ ስንት ምንድነው በአንገቴ አድርጌ መጽሐፍትን መዞር ያነበር ክርስትና የሚመስለኝ አልክና አጋንንት ወደ ሰፈረበት ወይ አጋንንታይ ወደ ሆነው ስብስብ ነው ሄድከው እና ወደ ሄድክበትም ደግሞ መተል ልንጠይቅ ባለመው የለም። ቆይ ላይ የሳምከው ውስጥ አንዴ ተረጋጋ። አታውቅም አንተ። ህፃናትን ያጠምቃሉ። የሄደበትን አያውቅም። ጀለስ ወዳጄ ዝም ብሎ ነው የሄደው ማለት ነው። እንደዚህ ለመሆን ደግሞ በጣም እንደው ይቅርታ አድርጉልኝ፣ ባጃጅ ወይ አህያ መሆን በቂ ነው። ምን ማለት ነው? የተጫንከውን ይዘህ መሄድ። ምን እንደተጫንክ አለማወቅ ስትመጡ ቤተክርስቲያንን ተሳድቤ እወጣለሁ ከሆነ አላማችሁ ትንሽ ምሰማ ቢሆን እዚህ ቁጭ አድርጌ አለማወቅን አሳይ ነበር ዳኒ፣ ምንም እንደማታውቅ ማለት ነው። ግን በዚህ መልኩ ከሆነ የምትመጡት በዛው መልኩ ነው ያናግራችኋለሁ፣ እንደው ከትልቅ ይቅርታ ጋር ማለት ነው። አለማወቃችሁ እንድናሳያችሁ ከፈቀዳችሁ እናሳያችኋለን፣ ካልፈቀዳችሁ ደግሞ የት እንዳላችሁ ደግሞ እናሳያችኋለን ማለት ነው። እና በተቻለ መጠን ለመወያየት ያ እውነት አለኝ ብላችሁ ከመጣችሁ ያንን እውነት ለማሳየት ግቡ። እሺ ወንድማችን ቅዱስ ከሙሉ ወንጌል እንኳን ደህና መጣ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ ወንድማችን? አዎ ብዙ አለ እንጂ ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት። እሺ ከብዙዎቹ በጥቂቱ ንገረን። በጣም ይደንቃል እንደው ብዙ ራሱ እንዳለ ማሰብ። እሺ ከብዙ በጥቂቱ ጥቀስልን። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ? ኦኬ ያው ብዙ ሰሞኑ ብዙ ጊዜ ስለተወራ ስዕል አላነሳም። እንደገና ሌላ ደግሞ ለሞቱ ቅዱሳን የሚደረግ ጸሎት መጽሐፍ ቅዱሳዊ አይደለም እሱ። እንደገና ለቅዱሳናት የሚደረግ ለመላእክት የሚደረግ አምልኮ ምናምን እሱ መጽሐፍ ቅዱሳዊ አይደለም። ብዙ ያልካቸው እነዚህ ነው። እንደገና ደግሞ ሌላ ምንድነው ይሄ ፍታት ራሱ እሱ መጽሐፍ ቅዱሳዊ አይደለም። እነግራለሁ ይኸው ቀስ በቀስ መጀመሪያ ባነሳሁት እናወራና ከዛም እሺ ለመላእክት የሚደረግ አምልኮ ብለህናል። የቤተ ክርስቲያን ትምህርት ካለ እስኪ የጽሁፍ ማስረጃ ስጠን። ለመላእክት አምልኮ እንደምንፈጽም መላእክትን እንደምናመልክ የሚናገር አንድ የመጽሐፍ ቅዱስ ማስረጃ ስጠን። የትኛው መጽሐፎቻችን ላይ የትኛው የእምነት መግለጫችን ላይ የተመለከትከው መላእክት እንደምናመልክ? የቪዲዮ ማስረጃ ላሳያ። የቪዲዮ ማስረጃ ለምን ታሳየኛለህ? የቤተ ክርስቲያን ትምህርት ወንድማችን መዝሙር ያደርግ አንድ የለቀቀው ቪዲዮ አለ። ድምጼ ይሰማል አይደል? ይሰማኛል። አዎ ይሰማኛል። በደንብ አድርገህ አዳምጠኝ። እኔ አንድ የምነግራችሁ ነገር ማለት ለምሳሌ አንተ ልጅ በሆንክ ቁጥር እኔ ልክ እንዳንተ ወረጂ ልጅ መሆን አልፈልግም። በደንብ አድርገህ አዳምጠኝ። ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጪ ነው ብለህ መታሃል። ኦኬ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው ብለህ ስትናገር የኛ ትምህርት ያልሆኑ ነገሮችን በአጠቃላይ ጠቅሰሃል። ለምሳሌ መላእክትን ታመልካላችሁ አልከን። እሺ መላእክትን ታመልካላችሁ ብለህ አንተ ስለተናገርክ የቤተክርስቲያን ትምህርት ነው ማለት አይደለም። ለምሳሌ ቅዱስ እኔ አንተን ግብረ ሰዶማዊ ነህ ብለህ ምንድነው መልስህ? ፈለገ ከርሱ ጋር ማይሄድ ነው። ምንድነው መልስህ? የጠየቁን ጥያቄ ብቻ መልስ። ካልሆነ እኔ አይደለም አመጣጣችሁ ነው ማስወረድ። ሐሳብ መናገር የምትፈልግ ስርዓት ባለው መልኩ አውራ። አዳምጥ። እኔ አንተን ግብረ ሰዶማዊ ነህ ብለህ መልስ ምንድነው? ማስረጃ ነው። ያለ ማስረጃ እንዴት ግብረ ሰዶማዊ ትለኛለህ? በቃ ነህ ብልስ ድጋሚ ነህ ብልስ ማስረጃ ሳይ ምኑን ግብረ ሰዶማዊ እንደሆንክ? አዎ
ጎበዝ ልጅ፣ ጥሩ አካሄድ ነው። ስለዚህ በተመሳሳይ ኦርቶዶክስ ቤተክርስቲያንንም መላእክትን አምላኪ ናት ስላል መላእክትን ታመልካለች ማለት አይደለም። አየህ፣ ልክ እንዳንተ አይነት ልጅ የሆኑ ሰዎች ዝም ብለው መጥተው ቤተክርስቲያን እንዲህ ናት ስላሉ ነች ማለት አይደለም። ትምህርት ማለት ቤተክርስቲያናችን ያላት ትምህርት አጠቃላይ በጽሁፍ የሰፈረ ነው። ለምሳሌ በትምህርተ ሥላሴ ዙሪያ ያለን ትምህርት በጽሁፍ የሰፈረ ነው። በሥላሴ ዙሪያ እንዲህ ብላችሁ ታምናላችሁ ቢለን አንድ ሰው እስቲ የጽሁፍ ማስረጃ አምጣለን ነው የምንለው። ኦኬ፣ ሰዎች ዝም ብሎ የተናገሩትን ሰዎች ዝም ብሎ ካለማወቅ የሚሆን በማወቅ ዝም ብሎ የሆነ ነገር ያሉትን ሐሳብ አይደለም የቤተክርስቲያን ትምህርት የምንለው። የቤተክርስቲያን ትምህርት ማለት በጽሁፍ የሰፈረው ነው። ስለዚህ አሁን የምታመጣለን የጽሁፍ ማስረጃ ነው። የፈለካቸውን መጽሐፍቶች እንዳለ ጥቀስ፣ የፈለከውን መጽሐፍ እንገልጥልሃለን፣ ምዕራፍና ቁጥሩን ትነግረናለህ። ይሄው እዚህ መጽሐፋችሁ ላይ መላእክትን እንደምታመልኩ የጽሁፍ ማስረጃ አለ ብለህ ንገረን። የጽሁፍ ማስረጃውን እናወጣለን። ምን ላይ እናወጣለን? ወንድማችን ቅዱስ ኦኬ። አይ እሺ፣ መረጃ ላውጣና እኔ ራሴ አወጣለሁ፣ ችግር የለውምና አሳያለሁ። ከዛን አምልኮ እንዳወጣለን። መጽሐፉን ንገረን። መጽሐፉን አልነገረንም። ትምህርታችን ያለው በጽሁፍ የሰፈረ ስለሆነ መጽሐፉን ንገረንና ምን ላይ እናወጣለን። ከዛ በኋላ እንወያይበታለን። ያነበብከው ክፍል እውነት መላእክትን እንደምናመልክና እንደማናመልክ የሚናገር ነው ወይንስ ሌላ ሐሳብ ያለው ነው? የጽሁፍ ማስረጃ አለ ወይስ የለህም? መጀመሪያ በዚህ ምታምን የጽሁፍ ማስረጃ አለ ወይስ የለህም? መጀመሪያ አንድ ቪዲዮ ላሳይና ከዛም በኋላ የጽሁፍ በመጀመሪያ ጠየቅኩ፣ መልስልኝ። የጽሁፍ ማስረጃ አለ ወይንስ የለህም? ቅዱስ የጽሁፍ ማስረጃም አለኝ። የጽሁፍ ማስረጃ አለ አይደል? ምን ላይ እናውጣ? ምን መጽሐፍ ምን ላይ እናውጣ? በመጀመሪያ ከዛ ቪዲዮን ታሳያለህ፣ ችግር የለውም። የጽሁፍ ማስረጃ ግን ይቅርብ። እስኪ ምን መጽሐፍ ላይ እናውጣ? መጽሐፍ ቅዱሳችን ላይ ነው ወይንስ ምን ላይ ነው? የተጻፈ ዶግማ አላችሁ መጀመሪያ፣ ከዛም አወጣለሁ፣ ችግር የለውም። ኦርቶዶክስ ይሄን ነው ቅዱስ የጽሁፍ ማስረጃ አለ ብለሃል አይደለ? አሁን ልጅ አቱን ብያለሁ። ይኸውልህ ልክ እንደ ልጅ አክት የምታረግ ከሆነ እኔ አምናት ሬዲ ፎር ዳት። እኔ ለእንደዚህ ነገር ሬዲ ስላልሆንኩኝ በቃ አለ አይደል፣ በቃ በጌታ ሰላም ቻው ቻው እንባባላለን። አሁን የጽሁፍ ማስረጃ አለ ብለሃል። ያው የነበረን ጭራ ይዞት ነው፣ ከያዙትም አይለቁትም። ስለዚህ መያዝ ያለብን ነገር ይዛል። ከያዝክ በኋላ አሁን ከዚህ በኋላ እኛም አናስለቅቅም። የጽሁፍ ማስረጃ አለ ያልከውን የጽሁፍ ማስረጃ እንስጠን። ምን መጽሐፍ ላይ እናውጣለን? የመጽሐፉን ስም ንገረን። ምን ላይ እናውጣለን? እኔ ላውጣለን። መጽሐፉን ንገረን። ምን መጽሐፍ ነው? ንገረን መጽሐፉን። ታምረ ማርያም ላይ ነው መላእክት እንደምናመልክ ጽሁፍ ያለው። እሺ ታምረ ማርያም ምዕራፍ ስንት? ኦኬ ላሳይ። ታምረ ማርያም ምዕራፍ ስንት? ላውጣልህ አልኩህ እኮ ፈለግህ። እሺ ምዕራፍ ስንት አታውቀውም? ቁጥር ስንት? ያወጣው ነው። ቆይ እዛ ከሌላ ሰው ጋር ያወራል። እንደበላችሁ ነው። እስከዛን እንዴት ናችሁ? እንዴት ነሽ ዮባ? ፒስ ነው የሚለው ሰላምታ መጽሐፍ ቅዱስ ነው ወንድማችን። አዎ ፒስ ማለት ሰላም ነው እንግዲህ። እና ፒስ ነው ይባላል አይባልም? ሰላም ለእናንተ ይሁን የሚለውን እና ሰላም ለእናንተ ይሁን አይደለም ቃል ከጌታ ሰምተናል እኮ። ሰላም ለእናንተ ይሁን የሚለውን ከጌታ ሰምተናል መቼም። እሺ ፒስ ነው የሚለውን ከማን ነው የሰማኸው? ከጌታ። ከይቅርታ ጋር ወንድማችን እንደዚህ አይነት ሀሳቦች ሰላሜን እሰጣችኋለሁ አለ። ፒስ ነው የሚለውን ከማን መጀመሪያ የሰማኸው? ፒስ ነው እንግሊዘኛው ነው ከፈረንጆቹ። ኧረ ተው ዮባ፣ አንዳንዴ ክሪም ስትል እንጂ። አይ እኔ የሰማሁት በእርግጥ ከቃዶሽ ነው ግን ያው ኦኬ። እንግሊዘኛ ላይ ጎበዝ ነው። ያስ ኦኬ። በጣም ሰላም ብያለሁ ሁላችሁንም። እንዴት አላችሁ? ሰላም ክርስቶስ ይብዛላችሁ። ከታችም ያላችሁ ያሬዶ ሰላም ብያለሁ። ቃዶሽ ብሩክ ዮባ እንደነ እንኳን በሰላም መጣ። ዌልካም ዮባ። የተሰማው በላ ቃዶሽ መጣ። በቃ ቀጥሉ። ቤሊ በሌላ አካውንት መጣ። ይገርማል ወንድማችን ቤሊ ከስንት ጊዜ በኋላ አየሁት። ቤሊ መቼም ታስታውሱታላችሁ፣ ብዙዎቻችሁ ረስታችሁታል መሰለኝ። እንደው ዮባ ታስታውሷለህ ቤሊ? ያላቀው ኦኬ አንዴ
ትልቅ ስክሪን ላይ አድርገኝ። አላደርግህም። ለምን አታደርግም? እኔ እኮ አለው በህይወት ዘምርልሃለሁ። እኔ ዘምርልህ ያትለኝም እንዴ? ያምልኩ አይደለም ወይ ቃዶሽ? እኔ እኮ በህይወት አለው ዘምርልኝ በለኝ። እንደውም ላይ ተቆርጣ ሙሉ ዘምርልሃለሁ ከነገጥኩ። እኔ እንደዚህ የምትወደው መሆኑን በምን አወኩ? ታምረ ማርያም ሊያወጣልን ብሎ ጀለስ ያንተን መዝሙር አይ ቃዶሽ ቀልደኛ እግራችሁ ነበር እኮ ከንቱ ድካም ነው ብዬ ልጁ ያስታውቃል። መጀመሪያ ተዋሻለህ ግን ቃዶሽ ፖለቲካ ስራ እኔ አይደለም እንትን መጽሐፉ ስለሌለኝ ነው እንጂ ለምን ተዋሻለህ? መጀመሪያ ማስረጃ አይደል ያላችሁት? በማስረጃ ወጣው እኮ ለምን ተዋሻለህ? ታምረ ማርያም ብለህ ለምንድን ነው እሱ የዋሻው? መች ዋሻው? ታምረ ማርያም ነው ጠብቁኝ ብለህ ከዚያ ያወጣው መዝሙር ከአንተ ጋር አይደለም ያወራሉት፣ ከፈለገ ጋር ነው ያወራው። ከማን ጋር ማውራት እንዳለብህ አንተ አትወስንም። ግን ሚውት አድርገህ መጀመሪያ ለምን ተዋሻለህ? ሚውት አድርገህ ጭራሽ ኧረ በለው ሰማው። ሚውት አድርገህ መጀመሪያ ምናምን አለች። ግባ ባይዘዌ ከአባቱ ከዲያብሎስ እንደሆነ ግብሩ ያመለክታል። አሁን ውሸት የዲያብሎስ ነው። ሚውት አድርገህ ቃዶሽ ወንድሜ ይተወደድ። ሚውት አድርገህ አንዴ ሚውት አድርገህ። የመጀመሪያው ውሸት አሁን ለክርስቶስ እየዋሸለት ነውና ለክርስቶስ መዋሸት ደግሞ ክርስቶሳዊ አይደለም። ኧረ ሚውት አድርግ እባክህ። ስለዚህ ከአባታችሁ ከዲያብሎስ ናችሁ የሚለው መጽሐፍ እንደዚህ አይነቱን ነው። እሱ አስቀድሞ ምንድን ነበር? የውሸት አባት ነበር። ከዛ ደቀ መዛሙርቱም ወጥተው ይዋሹለታል ማለት ነው። ታምረ ማርያም ማለት ያወጣው ቪዲዮ ነው። ስለዚህ ዋሽታል ማለት ነው። አይ አልዋሻውም ካልክ ታምረ ማርያሙን መጥቀስ ነው። ፕላስ ደግሞ ይሄ ተግባቦት ልመዱ፣ ጭንቅላታችሁን አሰሩት። ቪዲዮ ጋር እንደርሳለን። መጀመሪያ መጽሐፍ ጥቀስ ተባልክ። ለተጠየቀው ጥያቄ መጽሐፍ ለሚለው ቪዲዮ ማምጣት ይሄ የአለማሰብ የተግባቦትም ችግር ነው ማለት ነው። እና በጣም ነው የምትወርዱብን። በጣም ይቅርታ አድርጉልኝና ትወርዱብናላችሁ እንደዚህ ስትሆኑ። እና ይሄ ለመግባባት እንደ ሰው ለማውራት እንኳን እኔ ይከብደኛል። እግዚአብሔርን ሰው እንዴት አማርኛ ለአማርኛ እንኳን አይግባባ? በአማርኛ የተጠየቀው እንዴት መመለስ እንኳን አይችልም? እና ይሄ እንደዚህ አይነት አስተሳሰብ ይዛችሁ ስትመጡ በኋላ ችግር የለውም። እምነት ሚውት አድርግ አንተ። እምነትህንም የያዝከውንም አስተሳሰብ ለመስማት ሁሉ እንቸገራለን። ምክንያቱም ችግራችሁ መግባባትም ላይ ስለሆነ ማለት ነው። እና እንደዚህ አይነት የወረደ ነገር አታድርጉ። ለውይይት ለአቅመ ውይይት እንኳን ካልደረሳችሁ ቁጭ ብላችሁ ተማሩ። ጊዜ መጫወቻ አይደለም እንዴ። ታምረ ማርያም አልክ፣ እሺ ጥቀስ አውጣ ሲባል ቪዲዮ ታመጣለህ። ምን አይነት ሰው ነው? በጌታ ስም በጣም በተደጋጋሚ ትገባለህ። አንድም ቀን ተምረህ አይቻልም። ቃዶሽ ስሙ ቅዱስ ነው ትርጉሙ፣ ግን በቃ ቀጥሩ። ኢዮብ ግን በስድብ ነው የምድነው ወይስ አንተ በስራ ነው? አረ ቤሊ በእናትህ አፍህን ተጠምቀሃል። ግን ቤሊ እኔ አስገባው ካረለ እንዴ እንድታወራ እኮ ነው ያስገባነ። ምን አለ ተራህን እንኳን ምን አለ ሰላም እንኳን ብንባባል። አሁን ሁሉ ለምን ይሳደባል? ግን ለምን ሰውን አልተሳደበም? በቃ አንተ ይኸውልህ እሱን ሲናገር አንተ ለምን ይሰማሃል? ቤሊ ተረጋጋ፣ ቆይ አዳምጠኝ። እሱን ሲናገር አንተ አይደለም ለምን ይሳደባል? ኦርቶዶክስ ስድብ ታስተምራለች እንዴ? ቤሊ በህይወት ደስተኛ ነህ? በህይወት ደስተኛ ነህ ቤሊ? አንተማ በቃ ተዋረድክ እኮ ታች ወዳድ ባል ቤሊ ደግሞ ቤሊ እርሶ በጣም ትልቅ ሰው ሆኖ ለምንድን ነው እንደዚህ እንደ ህፃን ልጅ የሚያወሩት? እኔ እንደዚህ ማወራው ድሮ ልጅ እያለሁ ነበረ ምናምን ነቃቃ ምናምን ስንጫወት እና ቤሊ እባክህን በጠዋት በኩለ ሌሊት ገስ ላይ መታ አትበጥብጠኝ ስለ መድኃኔዓለም። አንዳንድ ጊዜ ምን ይባላል? አፍንጫ ሲመታ አይን ያለቅሳል ይባላል። ማለት አንዳንዴ ተመሳሳይ የሆነ ግብር ያላችሁ ሰዎች ስለ አንዱ ሲነገር አንዱ ቅር ይለዋል። ለምን? ልክ የዛ አይነት ሰው ፐርሰናሊቲ ካላችሁ ስለዛ ሰው እየተነገረ እናንተም ቅር ትሰኛላችሁ። ለምሳሌ አንዳንድ ሰው እዚህ ጋር የሚቀለበለብ ሰው ገብቶ
ለምሳሌ እኛ እንደዚህ የምትቅለበለቡ ሰዎች ስነ ስርዓት ይኖራችሁ ስንል ስማችሁን ሳንጠራ የመቅለበለብ መንፈስ ውስጣችሁ ያለ ሰዎች የሆነ ነገራችሁ ነው የሚነካው። ምን ማለት ነው? እንዴት እንደዚህ ትላለህ? ምናምን ትላላችሁ። እና ስነ ስርዓት ይኖራችሁ። አንዳንዶቻችሁ ካልተመቻችሁ መውጣት ነው። እሺ ካልወሮ የመጨረሻ ድል እሰጥሃለሁ። አሁንም ደግመህ በአፍ የምትጸዳዳ ከሆነ ታች አስወርድሃለሁ። ኦኬ የምንወያየው በመጽሐፍ ቅዱስ ማስረጃ ነው። እዚህ ገስ ላይ ገብተህ ደግመህ በአፍ እንዳትጸዳዳ ስርዓት ባለው መልኩ ታወራለህ። ተስማማለህ ወይስ አትስማማም? ወንድማችን ካልወሮ ፈለግዬ ትጸዳዳለህ የሚለው ለምን? እሺ ታች ውረድ። በጣም የፈጠነ እርምጃ ነው ዛሬ የምንወስደው። ዛሬ እኔ ራሴን አደነቅኩት። በጌታ ሰላም ወደ ቤታችን ይሸኛችኋል። አለቀ። እሺ በስነ ስርዓት የሚያወሩ ፕሮቴስታንት ወንድሞች አሉ። በዚህ አጋጣሚ በነገራችን ላይ ሁሉንም አይደለም፣ አሁንም ይልካል። ይሄ ሰው ተስፋ አይቆርጥም እናንተ። እሺ ቢኒያም ወይ እንደምን አለ? ከየት ቤተ እምነት ነው የመጣው? ሰላም ነው። እኔ ከራሴ ቤተ እምነት ነው። የራሴ ቤተ እምነት ማለት አልገባኝም። እስኪ ግልጽ አድርግ። የራሴ ስለ እኔ በመጽሐፍ ቅዱስ ነው ማምነው። በመጽሐፍ ቅዱስ ነው የምታምነው? እና ቤተ እምነት ቸርች ብትለኝ ግን አልሄድም። እኔ አሁን የትኛውም ቸርች አልሄድም። በራሴ ነው ማምነው። የራሴ ነው ማምነው። እሺ በመጽሐፍ ቅዱስ ታምናለህ? በመጽሐፍ ቅዱስ አምናለሁ። በክርስቶስ አምነህ ተጠምቀሃል? በክርስቶስ አምኜ አልተጠቀምኩም፣ ግን በክርስቶስ አምናለሁ። ኦኬ አልተጠመቅም? የትም አልተጠመቅኩም እኔ። እሺ የያዝከው መጽሐፍ ቅዱስ በክርስቶስ ሰዎች ካመኑ በኋላ ይጠመቁ ነው የሚለው ወይስ በክርስቶስ ሰዎች ካመኑ በኋላ ይጠመቁ ነው የሚለው? ካመኑ በኋላ ይጠመቁ ነው የሚለው። እሺ ለምንድን ነበር አንተ ተጠመቅከው? በየትኛው ቸርች አምነህ ነው የምትጠመቀው? ወይም በየትኛው ቤተክርስቲያን አምነህ ነው የምትጠመቀው? ኦኬ የያዝከው መጽሐፍ ቅዱስ ስንት መጽሐፍ ነው? በየትኛው ቸርች እንደምታመን ላሳይ። የያዝከው መጽሐፍ ቅዱስ ስንቱ መጽሐፍ ነው? ለምን ወረድክ? ቢኒ ፕሊስ እንደገና ገባ። በስመ አብ ዛሬ የሚገቡት በአጠቃላይ ቢኒ ፕሊስ ከእንደገና ግባ። ካገኛችሁት እንትን በሉ እሺ፣ አስገቡልኝ ፕሊስ እባካችሁ። እሺ ዳኒ የሚል አካውንት ሰላም ላንተ ወይኔ፣ ሰላም ለሁላችሁም። እኔ የእግዚአብሔር አብ ምሕረት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሰላም ለእናንተ ይሁን። እሺ እንደምን አለ? እንኳን ደህና መጣ። ከየት ቤተ እምነት ነው የመጣው? ዳኒ እኔ መጀመሪያ እምነቴን ነው የጠየቀኝ። ከየት ቤተ እምነት ነው የመጣው? አይ ከየት አይባልም፣ እምነት ነው የሚጠየቀው። እምነቴን ጠይቀኝ። ከየት ቤተ እምነት ነው የመጣው? እምነቴ ከኢየሱስ ክርስቶስ በማመን የእግዚአብሔር ልጅ ከመሆን እምነት ነው የመጣሁት። የጠየቁ ጥያቄ ከየት ቤተ እምነት ነው የመጣው? ጥያቄ እሱ ነው። ቤተ እምነት ከሌለ ቤተ እምነት የለኝም ብሎ የመመለስ መብት አለ። እኔ የጠየቁ ጥያቄ እምነትህ ምንድን ነው ብዬ አይደለ? አታስጨንቀኛ እንደዚህ። አሁን ጉልበተኛ የጠየቀኝን ጥያቄ ተግባብተን ስንስማማ ትክክለኛ አማርኛንም ራሱ መጽሐፍ ቅዱስ የምታምን ሰውነ እንደ መጽሐፍ ቅዱስ አርጋር ጥያቄውን ጠይቀው። ሰው ብዙ ሰዎች ይህን ጥያቄ ስለሚጠይቁ ትክክል ነው ማለት አይደለም። ቤተ እምነት ማለት ቤተ ክርስቲያን አለኝ። ቤተ እምነት ክርስቲያን በአንጾኪያ ለመጀመሪያ ጊዜ አማኞች ክርስቲያን ተባሉ። ክርስቲያን ነኝ። ቤተ እምነት አለ ወይስ የለም? አዎ የክርስትና እምነት አለኝ። የክርስትና እምነት ቤተ እምነት አለ። ህብረት አለ። ህብረት አለ። ያ ህብረት የት ነው? የሙሉ ወንጌል ህብረት፣ ሙሉ ወንጌል መሰረተ ክርስቶስ። ሙሉ ወንጌልን ለመናገር እኮ ይሄን ያክል ዙሪያ ጥምጥም መሄድ የለብንም አይደለ? ህብረት ነው እሱ ህብረት ነው አይደለም እንዴ? ምንድነው ገና ከሆኑ ማለቃቀስ እንዴ? በቃ የጠየቅን ከየት ቤተ እምነት ነው የመጣው ማለት ህብረት የምታደርገው የት ነው ማለት ነው። አማርኛው ተለወጠ አልተለወጠ ዞሮ ዞሮ መልስ መመለስ ላይ ቀር ይሄን ያክል ዙሪያ ጥምጥም መሄዱ አላስፈላጊ ነገር ነው። ወንድማችን ዳኒ ባይሆን ሌላው ጊዜ ስትመጣ እንደው ሌሎች ሰዎች ከተወየቁ በዚህ ልክ ጊዜ እንዳትፈጅብን እሺ። እሺ ወንድማችን ዳኒ ከሙሉ ወንጌል ነው የመጣው። መልካም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጪ የምታስተምረው ትምህርት አለ ብለህ ታምናለህ? ትምህርቶችስ ያንሳለን? ይሄ ትምህርታችሁ ይሄ ትምህርት ብዙም ከሆኑ ብዙ፣ ሁለትም ከሆኑ ሁለት፣ አንድም ከሆነ አንድ፣ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጪ ነው።
የምትላቸው ትምህርቶች አሉ። ማይክን ክፈተው፣ እያወራህ ከሆነ አይሰማም። ዳኒ የማይክ ምልክቱን ክፈተውና ንገረን። እሺ እኔ ከሙሉ ወንጌል ህብረት ነው የመጣሁት። ከሙሉ ወንጌል ህብረት ማለት እኔ በኢየሱስ ስም ከየት ነው የመጣው ብዬ አልጠየኩም። እሱን ጥያቄን ጨርሻለሁ። ወንድማችን ዳኒ ማይክ ይሰጥ ነበር። አይ ኖ በቃ አያስፈልግም፣ አትመልስልኝ። ችግር እኔ አይደል የጠየቁ፣ በቃ አትመልስልኝ። በቃ ለእኔ በቂ መልስ ስላገኘው ድጋሚ ማብራሪያ አትስጠኝ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት አለ ብለህ ታምናለህ? ግጥም አድርጌ ሙሉ በሙሉ ግጥም አድርገህ በጣም ደስ ይላል። እሺ የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ ናቸው ብለህ የምታምነው? ኦርቶዶክስ ቤተክርስቲያን እንዲህ ብላ የምታስተምረው ትምህርቶቹን አንሳለሁ። ከዛ በፊት ግን እንትን ቢሆን አይ አንተ ከላይ ያለው ያዝ፣ ማይክን ያዝ ታልካት ዳኒ ለስትናገር ስነ ስርዓት ይኖር እንዴ። ምን ሆነ አንተ እዚህ ጋር ያለው ብለን አይደለም እኛ የጠራነው ወንድማችን ዳኒ ብለን አይደለም እንደ ወራነው። ምን አይነት ግብረ ገብ ነው? እሺ ወይ ያሬዶ መጀመሪያ ኦርቶዶክስ ከነበረ ከዛ ቢጀምርልን ኦርቶዶክስ ሆኖ ከዛ ፕሮቴስታንት ከሆነ በዛ መልኩም ሐሳብ መስማት ስለምንችል በዛ ቢገልጽልን። ዳንኤ አትናደድ፣ አትቆጣ። ያው ወንድም አለም ረጋ ብለህ ፖዚቲቭ ሆነ ልብህን ከፍተህ በንጹህ ሆነ ለማናገር ሞክር። እሺ ሁላችንም አክብረን ነው የምናወራ። በዛ መልኩ አድርጎ እሺ ዳንሻ፣ እኔ ምንም አይደለም እንደፈለኩት ተናገር። ሰው ተረጋግተህ በዛ ሐሳብ አቀ እግዚአብሔር ይባርክ። እሺ ግን አንድ ነገር ማወቅ ያለበት አነጋገር ጥያቄ ራሱ አሁን ዲስኦርደር ስታደርግ ነው እኮ ቁጣ የሚሰነዝር ነገር የሚያመጣው ከአንተ ሆኖ ሌላ ሰው ደግሞ ሲቆጣ ደግሞ ይህንን መታገል ማየት መቻል አለበት። እሱ እያወራኝ አንተ ማይክ መክፈት ማለት ግራ ማጋባት ነው። ማይክን የከፈተው ዳኒ ይሰማል አይደል? ማይኩን የከፈተው አሁን እንደሰማው የከፋ ነገር ሊናገር አይደለም። ከዚህ ቀደም ባግራውንዱ ኦርቶዶክስ ከነበረ ምናልባት እሱንም ብንጠይቀው ነው እንጂ ያለው የከፋ ነገር አልተናገረም። እሺ አሁን እኛ አንተን የምናወራበት መንገድና አንተ የምናወራበት መንገድ ቆይ እሺ አትበል ማለት እሺ በቃ ማትበል አንድ ጊዜ ጸጥ ብለና አዳምጥ። ተረጋጋ እንጂ ትቸኩላለህ እንዴ ዳኒ? እሺ ቀጥል። በቃ እኛ አንቸኩልም። እሺ ሁላችሁም ኮሜንት ላይ አንቸኩልም እያላችሁ ጻፉለት። እኛ አንተን የምናወራበት መንገድና አንተኛን የምታወራበት መንገድ ትንሽ ይለያያል። ስለዚህ የምናወራው የመጽሐፍ ቅዱስ ሐሳብ ስለሆነ መቼም አሁን እኛ እኔ እናንተ እዚህ ጋር የተሰባሰብነው ስለ ዘር፣ ስለ ጎጥ፣ ስለተለያየ ነገር ልንወራ አይደለም። ጸብ የሚጭር ሐሳብ ለማንሳት አይደለም። የምናወራው ስለ መጽሐፍ ቅዱስ ለማውራት ነው። አየህ መጽሐፍ ቅዱስ ደግሞ ሰዎችን ማብሸቂያ አይደለም፣ ሰዎችን ማናደጅ አይደለም፣ ሰዎችን የምናበሳጭበት አይደለም፣ ሰዎችን የምንመልስበት ወደ እውነት የምናቀርብበት የክርስቶስ ቃል ነው እና ይሄንን የመሰለ ትልቅ ቃል ደግሞ ይዘን ስርዓት ባለው መልኩ ልናወራ ይገባል። እኛ አንተን ወንድማችን ዳኒ ብለን እየጠራን አንተ እዛ ጋር ከላይ ያለው ምናምን እንደዚህ አይባልም ዳኒ። ከዚህ በኋላ ምንም ይሁን ምን ቶንን አስተካክለ ነው ማውራት ያለበት። ካልሆነ ግን ስሜትን መቆጣጠር ማትችል ከሆነ ግን ቲክታክ ፕላትፎርሙ ጥሩ ስለሆነ አልጎሪዝሙ እኛ ያንተን ስሜት ወደ መቆጣጠር እንገባለን ማለት ነው። ኦኬ አሁን ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች አሉ ወይ ብዬ ነበር የጠየቁ። ከዚህ ቀደም ባገረው እንደ ኦርቶዶክስ ነበረ ወንድማችን ዳኒ? ከዚህ ቀደም ኦርቶዶክስ ነበር ወይስ ከልጅነት ጀምሮ ነው ፕሮቴስታንት የነበርከው? እሺ እኔ ቤተሰቦቼ አሁንም ስቲልና ኦርቶዶክሶች ናቸው። እኔ የመጣሁት ኦርቶዶክስ ቤተክርስቲያን ነው። ከልጅነቴ ጀምሮ ከሰንበት ትምህርት ቤት ጀምሮ በኦርቶዶክስ ቤተክርስቲያን ውስጥ ነው ያደግኩት። ግን በሆነ ወቅት ላይ መጽሐፍ ቅዱስን ሳመዛዝንና ሳየው ስሰማ የሆነ ቦታ ላይ አመንኩ እና ካመንኩበት ቀን ጀምሮ ደግሞ እኖርበት የነበረው ህይወት ሙሉ በሙሉ ከመጽሐፍ ቅዱስ ጋር የሚጣረስ እና የማይስማማ ነገር መሆኑንም አሁን ጥፋቶቹን ከዚህ አንስቼ እንደዚህ ነው ስህተት የምታስተምረው ብዬ ልዘረዝርልህ አልችልም። ዛሬ ባነሳችሁትና በምትወያዩበት መሰረት ቅድም እንዳልኩ ዳኒ አንቸኩልም። እሺ አሁን ኦርቶዶክስ እንደነበርክ ነግረህናል። እስኪ ምክንያታዊ በሆነ በአጭር ቃል በጣም ረዥም ሰዓት የምትወስድ ከሆነ አስቆማለሁ። ለምን በጣም ብዙ ሰዎች ሪኩዌስት ልከው ያው እነሱም እየጠበቁ ስለሆነ አጠራ አድርገን ነው የምናወራው። ዳንዬ ኦርቶዶክስ ነበርክ፣ ፕሮቴስታንት የሆንከው ለምንድን ነበር? ኦርቶዶክስ ቤተክርስቲያን በምን መልኩ ተሳስታለች ብለህ ነው? የኦርቶዶክስ ስህተት ታይቶ የትኛው ደግሞ የፕሮቴስታንት እውነት ታይቶ ነው ፕሮቴስታንት የሆንከው? እስኪ እሷን ወደ ፕሮቴስታንት የሄድክበትን መንገድ ንገረን፣ ምክንያት ያደርጋል። አሁን ይኸውልህ ፕሮቴስታንት ነኝ አላልኩህም እኔ። እሺ አሁን ወዳለህበት ህብረት የሄድከው ለምንድን ነበር? ወደ ሙሉ ወንጌል ህብረት የሄድኩት እምነቴ ክርስትና ነው፣ ድሮም ክርስትና ነው፣ አሁንም ክርስትና ነው። ኦርቶዶክስ ቤተክርስቲያንም እየነበርኩኝ እምነቴ ክርስትና ነው።
አሁን ወደ ጠየቁ ጥያቄ ከኦርቶዶክስ ቤተክርስቲያን ለመለስልህ ነው እኮ። አሁን እንግዲህ አግሬሲቭ እንዳታረገኝ አሁን ለመለስልህ ነው። ዳኒ አንድ ነገር ልንገርህ፣ አንተ አግሬሲቭ ሆንክ አልሆንክ ምንም የሚመጣ ለውጥ የለም። የሚገነፍል ጀበና ራሱን ነው እንጂ የሚያቆሽሸው ሌላ ነገር አያቆሽሽም። ብራዘር ተረጋግተህ ብታወራ ለራስህ ነው። ካልተረጋጋ ደግሞ በጌታ ሰላም እንሸኛለን ወደታች ማለት ነው። አለቅ አግሬሲቭ ልሆን ነው ምናምን ታስፈራራለህ እንዴ? ጭራሽ ካንተም ብሶ የምናደምጥ አግሬሲቭ ልሆን ነው ምናምን ስላልክ አይደለም። እሺ ወንድማችን የምናደምጥ ልክ በእኛ ቶን ቀስ ብለህ አውርተህ ምክንያት የሆኑ ነገሮችን ስታስረዳን ብቻ ያ ነገር ይገዛናል እኛ። ስለዚህ አሁን የጠየቁ አጭር ጥያቄ ቅድም እንዳልኩ ነገር የምታበዛ ከሆነ ጣልቃ ገባብሃለሁ ብያለሁ። ስለዚህ በአጭሩ መልስልኝ። ኦርቶዶክስ ነበርኩኝ ብለዋል። ምን እውነት ተረድተህ ነው አሁን ወዳለህበት ደረጃ የደረስከው? አሁን ወዳለህበት ህብረት የገባኸው ምን ስህተት አግኝተህ ነው? በቃ ኦርቶዶክስ እዚህ ላይ ተሳስታ እነሱ ደግሞ ይሄንን ትክክል ስለሆኑ ነው የምትለው ምክንያትህን ንገረን። ወንድማችን ዳኒ ማይክን ክፈቱ። አሁን አንድ ጊዜ 2 ደቂቃ እስቲ 2 ደቂቃ ብቻ። እሺ 2 ደቂቃ። እሺ ቢኒ የሚል አካውንት ከስር ይሰማል። አዎ አይ እኔ ፕሮቴስታንት አይደለሁም ግን ሙስሊም ነኝ። መጠየቅ ማይቻል ከሆነ አወርዳለሁ። 30 ኮይን የገባሁት አይ ገስ ሪኩዌስት ልከን ያስገባው። እሺ ጨርሻለሁ። አይ አላ እሺ ዳኒ እሺ ቢኒ ጠብቀን። እሺ ዳኒ ምክንያቱም ነበር ኦርቶዶክስ ነበር። ከዛ በኋላ አሁን ወዳለበት ህብረት እንድትሄድ ያደረገ ምንድን ነበር? ኦርቶዶክስ እዚህ ላይ ተሳስታ እነሱ ትክክል ናቸው ብለው ወደ ማመን ያተጋገረ የመጽሐፍ ቅዱስ ሐሳብ ትምህርት ምንድን ነበር? ለምሳሌ ያህል እኔ ድሮ ኦርቶዶክስ በነበርኩበት ጊዜ ክርስቲያን ወይንም ደግሞ ክርስቲያን ነኝ ብዬ ማምነው ቤተሰቦቼም ክርስቲያን ነህ ብለው የሚነግሩኝና እኔም ክርስቲያን ነህ ብዬ ማምነው በልጅነቴ ተጠምቄ ከመጽሐፍ ውጭ የሆኑ የቤተክርስቲያን ገድላቶችን እነዚህን መጽሐፍቶችን ቅዱሳን መጽሐፍት የሚባሉትን መጽሐፍቶች እያነበብኩ መጽሐፍ በደረቴ ይዤ እንቅፋት እንዳይመታ እንደዚህ እንዳትል እየተባልኩ ማደርገውን ነገር ነው ይዤ ስኖር ክርስትና የሚመስለኝ። ግን አንድ ቀን ዮሐንስ ወንጌል ላይ ኒቆዲሞስ የሚባል እንደዚሁ አስተማሪ የሆነ ሰው ወደ ጌታ ኢየሱስ መጥቶ አንተ ከእግዚአብሔር የተላክ እንደሆንክ አውቃለሁ ብሎ ሲለው አለማወቁን ራሱ ለማስረዳት አይ የሰው ልጅ በእውቀት አይደለም በእንደዚህ መጽሐፍን በማወቅ ሳይሆን ከውሃና ከመንፈስ ካልተወለደ በስተቀር ሰው የእግዚአብሔር ልጅ ሊሆን አይችልም ማለት እግዚአብሔር ጌታ ኢየሱስ ራሱ በቃሉ ከውሃና ከመንፈስ ነው ያለው። የሰው ልጅ መጀመሪያ ከውሃና ከመንፈስ ለካ ልክ ነኝ ብዬ እኔም ከውሃ ተጠምቄያለሁ ከመንፈስ ተወልጃለሁ ብዬ ስል እዛ ሌላ ቦታ ላይ ደግሞ የሰው ልጅ ካመነ በኋላ በክርስቶስ ኢየሱስ አምኖ የተጠመቀ ነው ይድናል የሚለው መጀመሪያ። ከዛ እዛ መስቀሉ ላይ ተቆነ ሁለቱ ሰዎች ከጌታ ጎን የተሰቀሉ ችግር የለውም ዳኒ ሌላ ጨርሳ አይ መርዘም የለበትም ዳኒ መርዘም የለበትም። አጠራ አድርገህ ኦኬ። አንዱ ምክንያት ምን ሆነ? ሰው ካመነ በኋላ ነው መጠመቅ ያለበት የሚል ነገር አገኘው። ስለዚህ በዚህ የተነሳ ፕሮቴስታንት ሆኛለሁ እያልከ ነው። እሺ ሌላስ? ፕሮቴስታንት ሆንክበት ሪዝን አለ? ሁለተኛው መዳን የሚገኘው በኢየሱስ ክርስቶስ ስም ብቻ ነው። አንደኛ ዮሐንስ ወንጌል ምዕራፍ 1 ቁጥር 12 በስሙ ለሚያምኑ ይላል። እንደገና ደግሞ ምዕራፍ 3 ላይ ያላመኑ በስሙ ስላላመኑ ተፈርዶባቸዋል። በስሙ ለሚያምኑ የእግዚአብሔር ልጆች እንደገና ደግሞ ሐዋርያ ስራ ላይ እንትን ላይ ራሱ ማቴዎስ 1 ላይ ራሱ መልአኩ ራሱ መጥቶ ትክክል ነው። አሁን ዳኒ በኋላ ላይ ጥቅሶቹን ማንሳት ስለማይቀር ትክክል ነው። አሁን መጽሐፍ ቅዱስ ምን አለ? ሰዎች በክርስቶስ በማመን ይድናሉ አለ። ኦርቶዶክስ ቤተክርስቲያንስ በክርስቶስ ያመን አይድንም ትላለች? አይደለም፣ በክርስቶስ አይልም። በክርስቶስ ኢየሱስ ስም ብቻ ስም ነው። በኢየሱስ ስም የሚል ነው ስሙ። የተለየ መልአኩም የተናገረው አረን እንደመጣ ይሄው እንዲህ የሚለው ትምህርት አመንኩኝ አልክ። ኦርቶዶክስ ምን ብላ ነበር የምታስተምረው? ኦርቶዶክስ ቤተክርስቲያን በእርሱ አትመኑ በእርሱ ያመነ አያድንም ትል ነበር። አዎ በእመቤቴ ማርያም አማላጅ በድንግል ማርያም ያመነ ይድናል ብላ ታስተምር ነበር። አይ እመቤቴ ማርያም ካላማለደች መንግስተ ሰማያት አትገባም ይላል ኦርቶዶክስ። ምን የሚል የትኛው መጽሐፋችን ላይ ነው እንደዛ የሚል ሐሳብ ያለው?
አማላጃችን የማርያም ነች ይላሉ። ምንም እሷ ግልጽ ነው። ካላማለደች መንግስተ ሰማያት አትገባም የሚል ትምህርት ምን ላይ ነው ያገኘው? ካላማለደች ኃጢአት ይቅር አይባልም። እሷ ነች የምታማልድ። አሁን እኔ ጠየኩን ጥያቄ ፕሊስ በደንብ አድምጠኝና መልስልኝ እባክህ። ይኸውልህ አንተ ኦርቶዶክስ ነበርክ፣ ከዛ በኋላ ፕሮቴስታንት የሆንክበትን ሪዝን እየነገርከን ነው አይደለ? ኦርቶዶክስ ከነበርክ ለአንተ እኮ ሶ ሲምፕል። ለምሳሌ ኦርቶዶክስ ቤተክርስቲያንን የማያውቃት አንድ ፕሮቴስታንት የሆነ ሰው የሆኑ ነገሮችን ለመናገር ሊቸግር ይችላል። አንተ ግን ኦርቶዶክስ ነበርኩ ብለሃል። ኦርቶዶክስ ከነበርክ የትኛው መጽሐፋችን ላይ ነው ድንግል ማርያም ካላማለደች ሰው መንግስተ ሰማያት አይገባም፣ በእርሷ ካላመነ ሰው አይድንም የሚል ትምህርት ያስቀመጥ ነው? የትኛው መጽሐፋችን ላይ ነው? ኦኬ መጽሐፉ እናውጣና እንማማርበት እኮ። አይ መጽሐፉ የለኝም እኔ አሁን መጽሐፉ የለኝም። ለምጠይቀኝ አይ ተዘጋጅቼ አወጣልሃለሁ። አዎ ይኸውልህ አንተ አዳምጠኛ ፈለገ አዳምጠኝ አንድ ነገር አለ። እሺ አዳምጠኝ መጽሐፉን አያስኩትም ካለ እሺ አዳምጠኝ። አንተ ነው ያስከው መጽሐፉ እንዳደምጥህ አንተም አዳማጩን ብራዘር። አንድ ሰው መጽሐፉን አልያዝኩትም ካለ ጌታ ሆይ አረባ ካዳምጥ። አንድ ሰው መጽሐፉን አልያዝኩትም ካለ ችግሩ መጽሐፉን በእጁ ያለመያዙ እንጂ መጽሐፉ ላይ ያለውን ሐሳብ ያለማስተዋወስ አይደለም። ስለዚህ መጽሐፉን እኛ እናወጣለን። ዛሬ አንተ ለጊዜው መጽሐፉን አትግለጠው፣ ችግር የለውም። መጽሐፉን እኛ እናወጣለን። ምን ላይ እናወጣለን? ምን የሚባል መጽሐፍ ላይ ነው እንደዚያ የሚል ትምህርት ያገኘው? ቤተክርስቲያን እንደዛ ብላ ታስተምራለች ብለናል። እሺ እናውጣ። ምን ላይ እናውጣ? ወንድማችን እንዳለ እሺ ፈለገ አሁን ለጠየቀኝ ጥያቄ የምመልስልን ትሰማኛለህ አይደል? ምን ላይ እናውጣለን ነው በመጀመሪያ የጠየቅኩት እኮ። ትሰማኛለህ አይደል? እኮ ገባኝ። ምን ላይ እንደምታወጣልኝ ስነግርህ ትሰማኛለህ አይደል? አዎ ሰማሃለሁ። መጽሐፉ ስሙን ስትነግረኝ ሰማሃለሁ። ኦርቶዶክስ ሆኜ አነባቸው የነበሩትን መጽሐፎች በሙሉ አቃጥዬ ብቸኛ የሆነው መጽሐፍ ብቻ ነው አሁን እያጠና ያለሁት። መጽሐፉን ላውጣልህ እኔ መጽሐፉን ላውጣልህ። ምን ላይ ላውጣልህ? የመጽሐፉን ስም ንገረኝ። ታምረ ማርያም ምዕራፍ ስንት ቁጥር ስንት ላይ ነው እንደዚህ የሚለው? እኔ ጥቅስ አላነበብኩም እኮ አልኩት። እሱ ያንተ መጽሐፍ ነው። አንተ አውጣና ንገረኛ። ሌላው ጊዜ ዳኒ ቆይ ተረጋጋ። አንድ ጊዜ ቆይ እድል ስንሰጥ እድል የሰጠን ምክንያታዊ የሆነ ኦርቶዶክስ ነበርክ ፕሮቴስታንት የሆንክበትን ሪዝን እንድትናገር እንጂ ቤተክርስቲያን የማታስተምራቸውን ትምህርቶች እንደምታስተምር አድርገህ ፕሪቴንድ እንድታደርግ አይደለም። ሲቀጥል ምክንያታዊ ካልሆንክ በማታውቁ ጉዳይ ዙሪያ ላይ አለማውራት ነው። የማያውቁትን ነገር መፈትፈት ጥሩ አይደለም። ለምሳሌ ቤተክርስቲያን እንዲህ ብላ ታስተምራለች። ኢማጂን ኦኬ፣ መጽሐፍ ቅዱስ በክርስቶስ ሰዎች በማመን ይድናሉ ነው። ከዛ ውጭ ግን ኦርቶዶክስ ቤተክርስቲያን ደግሞ አይ በድንግል ማርያም እንደውም በእርሷ ምልጃ ያላመነ ሰው በቃ ምናምን ብሎ አካኪ ይዘረፋል። ወንድማችን ስንጠይቀው እንዳያችሁት ወራጅ ያለን ማለት መጽሐፍ ማስረጃ ላለመስጠት አይ እዚሁ ቁጭ በል ችግር የለውም። ምን ነርቫ አይነካም እኮ ወንድማችን እንዳኔ ቁጭ በል አዳምጥ ችግር የለውም። ወንድማችን ምንድነው ያለው? ማስረጃ አምጣ ስንለው ማስረጃ ለመስጠት ምን አይነት ምክንያት ነው የሰጠው? አይ መጽሐፉን አቃጥየዋለሁ እኛ እናወጣልሃለን። የለም ማስረጃው ስለሌለ አይ በቃ አልሸመድድኩም። እኛ ሸምድድ አላልነውም። አንድ ሰው ይሄ ነገር ስህተት ነው ሲል ስህተት የሆነበትን ምክንያት ይናገራል። ደጋግመን እንደምንናገረው አንድ ዩኒቨርሲቲ ውስጥ አንድ ሰው 30 ዓመት ሙሉ ጥበቃ ሆኖ ሊሰራ ይችላል። 30 ዓመት ሙሉ ግን አይመረቅም። እዛ ዩኒቨርሲቲ ውስጥ 30 ዓመት ስለቆየ ተመራቂ ሆኖ እንደ ተማሪዎች ተመርቆ ይወጣል ማለት አይደለም። 30 ጊዜ ግን ቆሞ ያስመርቃል። አሁን ብራዘር ሂያቭ ነው አይዲያ ለስሙ ኦርቶዶክስ ነበርኩ ይላል። ነገር ግን ኦርቶዶክስ ቤተክርስቲያን ምን ታስተምር? ጀለስ ምንም የሚያውቀው ነገር የለም። ምንም በነገረ ድነት ዙሪያ ያለን ትምህርት ምንድን ነው? በነገረ ክርስቶስ ዙሪያ ያለን ትምህርት ምንድን ነው? በቅዱሳን ዙሪያ ያለንስ ትምህርት ምንድን ነው? ኦኬ በመጽሐፍ ቅዱስ ላይ ተመርኩዘን ኢቭን ከጥምቀት ጋር ተያይዞ ራሱ የምናሰራቸው ትምህርቶች ምንድን ናቸው? ሂያቭ ነው አይዲያ። ዝም ብሎ ሰው እንዴት ዝም ብሎ የመጣለትን ይናገራል? አንዳንድ ጊዜ ለምን አትዘጋጁም ግን እንዴ? ፊታችን ሰፋ ጊዜ ሞኝ ነው እንዴ? ምን መስላችሁ? ዝም ብለህ መተህ በቃ እንዲሆኑ ብራዘር፣ ያታለልካቸው ፕሮቴስታንቶች ሊኖሩ ይችላሉ። እነሱን እንደ በቀድሞ አታላቸው እንደ በፊቱ። ከኛ ጋር ግን ስትመጣ በማስረጃ ነው የምታወራው። እሺ አንድ የመጨረሻ ጥያቄ ልጠይቀውና ኢዮባና ያሬዶ እናንተ ተቀጥላላችሁ። ወንድማችን ዳኒ በትምህርተ ሥላሴ ዙሪያ ኦርቶዶክስ ቤተክርስቲያን የተሳሳተችው ትምህርት አለ ብለህ አምነህ ነው ፕሮቴስታንት የሆንከው? የትምህርት ሁሉ በላይ እንግዲህ ትምህርተ ሥላሴ ነው። ትሪኒቲን ያልተረዳ ሰው ነገረ ክርስቶስን በሚገባ ሊያብራራ አይችልም። ወንድማችን ዳኒ በትምህርተ ሥላሴ ዙሪያ ኦርቶዶክስ ቤተክርስቲያን ተሳሳለች የምትለው ትምህርት አለ? ማይክን ክፈተው። አይዞህ አትፍራ። ማይክን ክፈተው ዳኒ። ኧረ አንተ መስሚያ ጥጥ ነው። አንተ በቃ ምንም መስሚያ ጥጥ ነው። ስበክ ዝም ብለህ እኔን አውርደኝና ስበክ ዝም ብለህ እኔ ወንድማችን ዳኒ በትምህርተ ሥላሴ ዙሪያ
አሁንም አዳምጥ። ኦርቶዶክስ ቤተክርስቲያን ስህተት ትምህርት አላት ብለህ ያሰብከው ነገር አለ? በትምህርተ ሥላሴ ዙሪያ ሥላሴ በትምህርተ ሥላሴ እሺ፣ የትኛውም ስህተት የሆነ ይኸውልህ ሥላሴን በሶስት ጢማም ስል ስለ አልጠየኩም። ስለ ስዕል እናወራለን። ስለ ትምህርቱ ስለ ትሪኒቲ ትምህርት ስለ ሥላሴ ጠየቅኩ። አዳምጠኝ ዳኒ። ስትመልስ እኮ ማዳመጥ አለበት ጥያቄውን። ስለ ስዕል መብት ነው። እሺ በኋላ ትጠይቀናለህ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች አይደል? መብት ነው። ስለ ስዕል እኛ ግዴታችን ነው። ስዕላት መጽሐፍ ውስጥ እንደሆኑ ለአንተ ማስረዳት። ወደ ስዕሉ ከመግባታችን በፊት በትምህርተ ሥላሴ ዙሪያ ኦርቶዶክስ ቤተክርስቲያን እንዲህ ብላ ታስተምር ነበረ። ይሄ ግን ስህተት ስለሆነ ይሄው አሁን የዚህኛውን ቤተ እምነት ትምህርት አክሴፕት አድርጊያለሁ የምትለው ትምህርት አለ በትምህርተ ሥላሴ ዙሪያ ኦርቶዶክስ የተሳሳተችው ሌሎች ትክክል የሆኑበት። ኦኬ፣ ማስረጃ ይዤ እንዳወራ ትፈልጋለህ? እያነበብኩልህ አልፈልግም። ችግር የለውም። ያለ ማስረጃ ንገረኝ። የተሳሳተችው ትምህርት አለ ብለህ ታምናለህ? ኤርሚያስን ይዘዝብህ አረ የከባድ እርግማን ነው። አጭበርባሪ ናንተ። ዝም ብለህ ህዝቡን አይምሯቸውን አስረህ እዛ ተጫወትባቸው። ወንድማችን እንዳለ ኧረ እባክህ ተረጋጋ። ይሄ ከባድ እርግማን ነው የረገምከኝ። በትምህርተ ሥላሴ ዙሪያ የተሳሳተ ትምህርት አለ ብለህ የምታምነው ካለ ንገረን። በጣም እሱ ሴንሲቲቭ ስለሆነ ዳኒ በቁም ነገር ቀጠሮ ዳኒ ለምንድን ቀጠሮ ሰጥሃለሁ? ለምን ቀጠሮ ሰጥሃለሁ? አሁን እኮ ተሳስ ቆይ ዳኒ አሰማም። እሺ ተው በቃ መጽሐፍቶቹን እርሳቸው። ቆይ መጽሐፍቶቹን አረባ ፕሊስ እባክህን አዳምጠኝ። አንተ ሰውዬ መጽሐፍቶቹን እርሳቸው፣ ተዋቸው፣ ችግር የለውም። አንተ በአብ በወልድ በመንፈስ ቅዱስ ታምናለህ? ስለአንተ ስለራስህ መልስልኝ። አዎ ምን እሺ ነው ታምናለህ? አዎ እሺ በአብ በወልድ በመንፈስ ቅዱስ አምናለሁ። በአንድ አምላክ አዎ ሶስት አምላክ እንዳለ ግን አላምንም። ሶስት ኢማም የሆነ አምላክ ሶስት አምላክ አለ ብለህ ታምናለህ ወይ አላልኩም ዳንኤ። አሁን እኔ አንተ ታምናለህ ወይ በአብ በወልድ በመንፈስ ቅዱስ ታምናለህ ወይ ብዬ ጠየቅኩ። አዎ አምናለሁ ብለኸኛል። እሺ ወልድ የአብና የመንፈስ ቅዱስ ቃል እንደሆነ ታምናለህ ዳንኤ? አዎ በዮሐንስ ወንጌል ችግር የለውም አይደለ? ለምን ጥቅስ ትፈራለህ? ለምን የእግዚአብሔርን ቃል ትፈራለህ አንተ? እሺ ሰዓት ለማሳጠር ነው። እኔ የማውቀውን መጽሐፍ ስነግርህ ታፍነኛል። ገላትን አውራ ትለኛለህ። ዳኒ አሁን ምን እያረክ ነው መሰለህ? ልክ እንደ ልጅ አክት እያረክ ነው። እኔ ቆይ ችግር የለውም እንለፍ ያልኩ ከምን አንጻር ነው? ከሰዓት አንጻር ነው እንጂ መጽሐፍ ቅዱስ ጥቅስ አንስተህ ብታብራራም እኮ ይደስማታል። ግን ከሰዓት አንጻር ሰዓት ቆጥበን እናውራ። ማመንህ በቃ በቂ ነው። ስለተስማማውበት ማስረጃ አልጠየቅኩም። አየህ ወልድ የአብን የመንፈስ ቅዱስ ቃል እንደሆነ ታምናለህ ወይ? አዎ አምናለሁ። በቃ ኦፍ ኮርስ ትክክል ነህ። በቃ በተስማማንበት ጉዳይ ለምን ጊዜ እናባክናለን? ለዛ ነው። እሺ ዳንኤ፣ እሺ እንቀጥል። ወልድ የአብን የመንፈስ ቅዱስ ቃል እንደሆነ ታምናለህ። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይ ቆይ ታብራራለህ። እቺን አጭር ጥያቄ አንድ ጊዜ መልስልን። እምነትህን በመጀመሪያ እንድናውቀው መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም እስትንፋስ ደግሞ እንደሆነ ታምናለህ ዳኒ? ማይክን ክፈተው ዳኒ። ትንሽ ጣልቃ ስትገባ ስለነበረ ነው ሚዩት ያደረጉ። መጀመሪያ የወልድን ካልነገርኩ የመንፈስ ቅዱስ በተስማማንበት ጉዳይ ላይ እኔም ልክ እንዳንተ ስለተስማማው ጊዜ ማባከን አይጠበቅብኝም። ለምን ሌላ ሰው ሳይሰማውም ለምን አልናገር? ለምን ትፈራዋለህ? እሺ ጨርስ። እሺ ቆይ ሁላችሁም አድምጡት። እሺ አጠር አድርገህ አንድ ጥቅስ ብቻ አንሳና ጨርስ። ካስረዘምክ ጣልቃ ገባብሃለሁ። የዮሐንስ ወንጌል ሙሉ ከምዕራፍ 1 እስከ 21 የሚያወራው ወሬ በሙሉ እርሱ የእግዚአብሔር ቃል፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ ብሎ ቃል ስጋ መሆኑን ራሱ መጨረሻም ላይ ሊፈርድብን የሚመጣው ቃል እንደሆነ መጀመሪያም የነበረው ቃል እንደሆነ አሁንም ቃል ስጋ የሆነው ከ1 እስከ 18 ባለው ክፍል ውስጥ በዮሐንስ ወንጌል ከ1 እስከ 18 ባለው ክፍል ውስጥ የሰው ልጅ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ቃል በስጋ እንደመጣ በስጋ የተገለጠው ክርስቶስ ደግሞ ቃል እንደሆነ የሚያብራራ ነው መጽሐፍ ወንጌሉ ራሱ። ዋናው ዓላማው ሙሉን ራሱ የሚናገረው እሱ። በቃ እሺ አሁን እቺ ነው ልትነግረኝ የነበረው አይደለ? እቺ ልትነግረን ነው። አሁን እንደዛ አቆይ ልናገር ስትል የነበረው እቺን ያልካትን አንተ የዘላለም መዳኛ ነው። ሰማኝ። ይባ ይቀጥል። አሁን የጠቀሰው ላይ
ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 24 ነው እስከ 20 ምናምን ብሏል አይደል? የእግዚአብሔር ቃል የሚለውን አውጥቶ ያስነበበን መክፈት እንችላለን። እስኪ የእግዚአብሔር ቃል የሚለውን ደጋግሞ ጥቅሱን ትፈራዋለህ ምናምን እያለ ስለነበረ የእግዚአብሔር ቃል ነው ለሚለው ስለሆነ እንደ ማስረጃ የጠቀሰው የእግዚአብሔር ቃል የሚለውን አስነበበን። ይሄን ለማለት ነው። እኔ ዮባ እኔ አሁን ወደ እንደዚህ ነገር የምንገባ ከሆነ በጣም ጭራሽ እኔ ይሄን ጥያቄ ዮባ አንድ ጊዜ ቆይ ማረው። እኔ እንደው ምን ልጅ አልቆምና ይሄን ጥያቄ አንድ ጊዜ ማረው። በቃ ይሄን ቃል ብሎ መልሶልናል። አንድ ጊዜ ዮባ በእናትህ በቃ እንደው ማረው። ይሄው ወልድ የአብና የመንፈስ ቅዱስ ቃል እንደሆነ አምናለሁ ብሏል ጋይስ። እሺ ወንድማችን ዳኒ መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ ወይም ደግሞ እስትንፋስ መሆኑን ታምናለህ? ዳኒ ማይክን ክፈተው። እስትንፋስ ነው አይልም። እሺ ይቅርታ፣ ቅዱስ መንፈስ እንደሆነ ታምናለህ? አይ ለምን ትጠይቀኛለህ? ያላለውን ለምን ትጠይቃለህ? መጽሐፍ ቅዱስ ላይ የተባለው ሌላ ማታምነውን አላምንም በል ግን ታምናለህ? ዮሐንስ ወንጌል ምዕራፍ 14 ላይ ነው ወደ አብ ሄድ ይሻላችኋል፣ አብ ደግሞ በስሜ እልክላችኋለሁ ብሏል። መንፈስ ቅዱስ ራሱ ነው። ወልድ ሄዶ መንፈስ ቅዱስ መንፈስ ነው አይደለም? አንተ ስላሴን አምናለሁ ትላለህ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው። መንፈስ ቅዱስ መንፈስ ነው ወይንስ እኔ አሁን ሶስት አምላክ ነው እያልጠየቅኩኝ ዳኒ? እግዚአብሔር ነው። እስትንፋስ አይደል? እግዚአብሔር ነው። ቅዱስ እኔ እግዚአብሔር አይደለም አላልኩም። ኦኬ እግዚአብሔር ነው ከሶስቱ አካል ቆይ አዳምጥ። ከሶስቱ አካል አንዱ አካል መንፈስ ቅዱስ ኦኬ የአብና የወልድ ቅዱስ መንፈስ ነው ብለህ ታምናለህ ወይንስ አታምንም? አዎ አምናለሁ ወይ ደግሞ አያላምንም ብለህ መልስልኝ ፕሊስ እባክህ። አዎ ቅዱስ መንፈስ ነው። የአብ የወልድ መንፈስ ቅዱስ አንድ ቅዱስ መንፈስ እግዚአብሔር መንፈስ። በጣም ጥሩ እዚህ ድረስ ደርሰናል። ሁላችሁም አዳምጡ። በቃ አሁን እዚህ ድረስ ደርሰናል። ወልድ የአብና ቆይ አንድ ጊዜ አዳምጡ። በጌታ ፍቅር ቆይ አንድ ጊዜ ፕሊስ አንድ ጊዜ አዳምጠኝ እሺ። እባክህን ፕሊስ ዳኒ አሁን እንደዚህ ማድረግ የለብህም። እስክጨርስ አንድ ጊዜ አዳምጠኝ። ወልድ የአብና የወልድ ቃል እንደሆነ አምናለሁ ብለህናል። መንፈስ ቅዱስ የአብና የወልድ ቅዱስ መንፈስ እንደሆነ አምናለሁ ብለህናል። በጣም ጥሩ። ወልድ የአብና የመንፈስ ቅዱስ ቃል ከሆነ መንፈስ ቅዱስ ደግሞ የአብና የወልድ ቅዱስ መንፈስ ከሆነ አብ ለወልድና ለመንፈስ ቅዱስ ምንድን ነው ዳኒ? ምንድን ነው እስኪ ንገረን። እንግዲህ ኦርቶዶክስ ነበር፣ አሁን ፕሮቴስታንት ሆናል። እስኪ ትምህርተ ሥላሴ ዙሪያ ላይ ኦርቶዶክስ ቤተክርስቲያን ስህተት አለባት፣ አሁን ፕሮቴስታንት ሆኛለሁ ብለናል። ምን ያክል ተረድተዋል ትሪኒቲ? እየመረጥክ ያንተን ሀሳብ የምፈጽምበት ሀሳብ የለኝም። እኔ እግዚአብሔር ከመጀመሪያ ጀምሮ ወንድማችን ዳኒ እኔ የኔን ሀሳብ ንገረኝ አላልኩም። አውርደኝ። መልስ እግዚአብሔር አይምሮን ይክፈትልህ። ማይከናው የምታደርገው በቃ ጨርሰናል። መልስ የለህም። አየህ ይሄንን ሀሳብ ያነሳን በምክንያት ነው እዚህ ድረስ የደረስነው። በነገራችን ላይ አንተ አውቀህ የምትመልሰው መልስ ይኖራል ብዬ ተስፋ አድርጌ አይደለም ዳኒ። ያንተን አላዋቂነት እዚህ ውስጥ ላሉ ሰዎች ሳይሆን ለአንተ ለራስህ ለማሳየት ፈልጌ ነው። ኦርቶዶክስ ቤተክርስቲያን አማኝ ነበርኩኝ ብለህ ባፍህ ትናገራለህ እንጂ አንተ ኦርቶዶክስ ቤተክርስቲያን አማኝ ሪሊ አልነበርክም። ቤተክርስቲያኒቱን አታውቃትም። ቅድም ምሳሌ ስሰጥ በደንብ የሰማኝ ይመስለኛል። አንድ ጥበቃ ዩኒቨርሲቲ ውስጥ 30 ዓመት ሙሉ ተቀጥሮ ሊሰራ ይችላል። 30 ዓመት ሙሉ ዳኒ ሐቁን ነው የምነግርህ። በደንብ አድርገህ አዳምጠኝ። አንድ ጥበቃ 30 ዓመት ልክ አንተ እድሜን በፈጀህበት ያክል ከበር ላይ ቆሞ ሊሰራ ይችላል። ነገር ግን መቼም አይመረቅም። 30 ጊዜ ግን ቆሞ ያስመርቃል። ዳኒ 10 ቦታ አትርገጥ። አሁን ተረጋጋ። 10 ቦታ ስለረገጥክ አይደለም እናደምጥ። ኦኬ ተረጋግተህ ስታወራ እናደምጣለን። ዳኒ አሁን እንደዚህ ይሄ ብሶት መነጫነጭህን እኔ በምንም ታምር አላደምጥም። ቲክቶክ ፕላትፎርም አልጎሪዝሙ አመቺ ስለሆነ በዚህ ልክ ስሜትን እንቆጣጠርልሃለን። ልክ አንተ ስሜቴ ስትሆን ይኸው ስሜቴነትን እንቆጣጠርልሃለን። ኦኬ መረጃው እንዴት እንደሆነ አታውቅም ዳኒ? አላውቅም። አንተ ነው የምታውቀው። እንኳን አውርደኝ፣ አታውርደኝ። አይ አትውረድ። ቆይ አንዴ ቅድም ያነሳቸው ነጥቦች ስለነበሩ እሱ ላይ የተወሰነ ነገር እናወራለን። እንዳለው ቃል ማለት ነው። አይምሮ ዞሯል። ኦርቶዶክስ ያሰደቡ አንተ ነህ። እንዳንተ አይነት በጣም ጋጡ። በቃ ስሜትን ተቆጣጠር። ተረጋጋ። ኦርቶዶክስን ያሰደባችሁ ተረጋጋና ስማ። ሰውዬ ለምንድን ነው ዝም ብለህ የምታወራው? የአባቶቼን እምነት አለች ሰማሁ።
የአባቶችን እምነት ዳኒ ቆይ አንዴ ቆይ አይ መድኃኒዓለም አንዴ ዳኒ ተረጋጋና ስማንሽ አንዴ በመጫጫው አይሆን ቅድም ነገረ ድህነት አልሰማም አንድ አይነት ናቸው አንዴ ቆይ ነገረ ድህነትን አንስተ ነበርና ህዝቡ እንደንዛችሁ ለምንድን ነው ማሰማው ለመሳደብ ነው ገባው ግን አልሰማም መስማት አልፈልግም ለምን አታወርደኝም አንተ ፎቶ ደስ ብሎ ነው አውርደኝ ቆይ ጥያቄ አለ ፎቶ ደስ ይላል እንደውም በትልቁ ነው የምናረጋ አንተ አልፈልግም ጥያቄ አለኝ እኔ አንተ ማይክ ክፈትና እሺ እንደሱ በትልቁ ማይክ ክፈትና በቃ አሁን እንደሱ ቆይ አንዴ ወዳጅ ማይክ ክፈትና አዳምጣ እንዴ ጥያቄ አለ ለአንተ መጽሐፍ ቅዱስን አምናለሁና ሌሎች መጽሐፍቶችን አቃጥያለሁ ብለሃል አይደለ? አዎ በቃ ቆይ ተረጋጋና ስማ። ለምንድን ነው የምትጮኸው አንተ? ሰማን እንዴ ለምን አሰማኝም? ለያዝከው እምነት ማረጋገጫ የለም? እርግጠኛ የለም ጆሮ እኔ ሰማሃለሁ። አንዴ እባክህ ተረጋጋ። እሺ መጽሐፍ ቅዱስን ስለሆነ መንፈሳዊ አውርዱኝ ካለ አውርዱኝ። አንተ ደግሞ ዝም በል። ማይክል ቢታ ታችሁ እንደውም አንተ ታችሁ አንተ ራስህ ዳኒ አውርዱኝ ካለ እግዚአብሔር ቃል ነው ብለህ ነው የምታምነው አይደል? ዳኒ ወንድማችን መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለህ ነው የምታምነው? ዳኒ በነገራችን ላይ ዮባ በቅርቡ ወደ ኦርቶዶክስ ቤተክርስቲያን መመለስ እፈልጋለሁ ብሎ የሚያምን ወንድማችን ነው። በቅርቡ በጣም እሱም ወደ እውነተኛዋ መንገድ መመለስ እፈልጋለሁ፣ የሐሰትም ትምህርት መሮኛል፣ ስለረኩትም ስህተት በአጠቃላይ ንስሐ መግባት እፈልጋለሁ ብሎ የሚያምን ወንድማችን ነው። አየነው ነገር ሳደርገው ማን ነው? አይ ስልክ ተደውሎብኝ ነው እየሰማህ። እሺ ጌታ ምስክሬ ነው። ስልክ ሲደወል ይኸውልህ ፖዝ አድርጎ ያሳየናል። ውሸት ኃጢአት ነው። ውሸት የዲያብሎስ ነው። ውሸት ኃጢአት ነው። እሺ ይቅርታ ስለዋሽ። እሺ አንደኛ ቆይ ዳኒ አንዴ ለሰው አይ ዳኒ አትበለኝ አያቆላመጥክ። እሺ ዳንኤል ማንም ሆነ ስም አይደለም። እናንተ ተሰባስባችሁ ማውራት ብቻ ህዝቡን እግዚአብሔር ምስክሬ ነው። ፈለገ ለራሳ ይሁሉ ደቦ አንደኛ ሰው አለመስማት ብቻ ለማውራት መሞከር ይሄ ትክክል አይደለም። እና ደግሞ ሰው አክብሮ ይሰማ አዳምጥ፣ ዝም ብለህ አታውራ እንዴ። አንተ ራስህ አዳምጥ። አንተ ራስህ ማን ነህ? አንተ ራስህ አዳምጥ። እኔ እንዴት አዳምጥ? እስካሁን አወራህ እንዴ? ደግሞ አላወራም እኔ ካንተ ጋር። ስለዚህ ሚዩት አድርግና አዳምጥ በቃ። አላወራም ካልክ ሚዩት አድርገህ መስማት ያለው አናወርድህም። ምክንያቱም ቅድም ስታወራ የነበርካቸው ነገሮች ላይ ማውራት ፈልጌ ነበረ። ሳይህ ግን ባዶ ነህ እና ዝም ብለህ ነው የጮኸው። ነገር የለም ስንት ምንድነው በአንገቴ አድርጌ መጽሐፍትን መዞር ያነበር ክርስትና የሚመስለኝ አልክና አጋንንት ወደ ሰፈረበት ወይ አጋንንታይ ወደ ሆነው ስብስብ ነው ሄድከው እና ወደ ሄድክበትም ደግሞ መተን ልንጠይቅ ቆይ አንዴ ተረጋጋ። ተረጋጋ እባክህ በል ጣት ደነዝዝ ድረስ ጣት እስኪ ደነዝዝ ድረስ ሚዩት ታደርጋለህ። እሺ ነው ያወረድኩ ተባበርኩ። አስቀድሞ የነበረው የኦርቶዶክስ ቤተክርስቲያን ነው። በደንብ አድርጋችሁ ስሙ። ማለት የሆነ የልጅ አታድርጉት። ከመጽሐፍ ቅዱስ ውጭ የሆነ ትምህርት አላት ወይ ከተባለ አዋላት ካልክ አነጻጽረ እሱን ማቅረብ ነው። ለምሳሌ እዚህ ነገር ላይ ከመጽሐፍ ቅዱስ ውጭ ነው ይሄ ትምህርት ካልክ መጽሐፍ ቅዱስ ይሄን ያስተምራል፣ እናንተ ይሄን ታስተምራላችሁ፣ የእናንተ ማስተማሪያ ወይም እናንተ ትምህርት ይሄ ነው ታሳየናለህ፣ የመጽሐፍ ቅዱስ ይሄ ነው፣ ስለዚህ የሳታችሁት እዚህ ላይ ነው ብሎ ማሳየት ነው። ዕውቀትም ብልጠትም ሰውነትን የሚጠይቀው ዝም ብሎ መቀባጠር፣ መሳደብ፣ ይሄ ዝቅ ማድረግ ዕውቀት አይጠይቅም። እና ቅድም ያነሳቸው ለምሳሌ ጥምቀት አንስቷል። የሄደው ጥምቀት አያድንም ወደምትለው ቃለ ሕይወት ነው አይደለ? ቃለ ሕይወት ሙሉ ወንጌል ነው ያለኝ ከሁለት አንዱ፣ ሁለቱም ያው ናቸው። ጥምቀት አያድንም ነው የሚሉት። እዛው የሄደበት ጥምቀት ያድናል የሚሉ አሉ። አያውቅም። እሺ አያውቅም፣ ምን እንደሚያስተምሩ አያውቅም። የሄደበት ማለት ነው። የህፃናት ጥምቀት አነሳ። በቃለ ሕይወት ውስጥ ያሉ አብዛኛው በተለይ ካልቪኒስቶች ህፃናትን ያጠምቃሉ። አያድንም ብለው ቢያምኑ ግን ደግሞ ህፃናትን ያጠምቃሉ። መካነ ኢየሱስ ጋር ስትሄዱ
ሄዶ ህፃናትን ያጠምቃሉ። የሄደበትን አያውቅም ጀለስ ወዳጄ፣ ዝም ብሎ ነው የሄደው ማለት ነው። ይሄ እንደዚህ ለመሆን ደግሞ በጣም እንደው ይቅርታ አድርጉልኝ፣ ባጃጅ ወይ አህያ መሆን በቂ ነው። ምን ማለት ነው? የተጫንከውን ይዘህ መሄድ። ምን እንደተጫንክ አለማወቅ ስትመጡ ቤተክርስቲያንን ተሳድቤ እወጣለሁ ከሆነ አላማችሁ ትንሽ ምሰማ ቢሆን እዚህ ቁጭ አድርጌ አለማወቅን አሳይ ነበር ዳኒ፣ ምንም እንደማታውቅ ማለት ነው። ግን በዚህ መልኩ ከሆነ የምትመጡት በዛው መልኩ ነው ያናግራችኋለሁ፣ እንደው ከትልቅ ይቅርታ ጋር ማለት ነው። አለማወቃችሁ እንድናሳያችሁ ከፈቀዳችሁ እናሳያችኋለን፣ ካልፈቀዳችሁ ደግሞ የት እንዳላችሁ ደግሞ እናሳያችኋለን ማለት ነው። እና በተቻለ መጠን ለመወያየት ያ እውነት አለኝ ብላችሁ ከመጣችሁ ያንን እውነት ለማሳየት ግቡሽ። በቃ እሱንም በተረጋጋ መንፈስ እውነት አለን ካላችሁ። ጩኸትና ስድብ ከሆነ ግን ቢያንስ እንደናንተ ባንሳደብም ግን በሚገባችሁ ቋንቋ እናናግራችኋለን። የተረጋጋችሁ ሰዎች ማወቅ ምንድነው ማውራት ከሰው ጋር ተግባቦት የምትችሉ ሰዎች ግቡ። እሺ አደራ። እናመሰግናለን ዮባ ወንድማችን ዳኒ። ለሌላው ጊዜ መተህ ኦርቶዶክስ ቤተክርስቲያን የትምህርቷ ከመጽሐፍ ቅዱስ ውጪ ነው ብሎ ለመወየት ቢያንስ የተወሰነ ዝግጅት ቢኖር ጥሩ ነው። በቃ ለሌላው ጊዜ እንደዛ ብታደርግ አሪፍ ነው። እሺ ወንድማችን እንወዳለን። ተሙ ፈላጊዬ እንዴት ነህ? መዝሙር ኢዮባ ትንሽ የሆነ አንድ ልጅን ወደ ቤተክርስቲያን እየወሰድኩት ነው ላስጠምቀው። ለዛ ነው። እሺ አስጠምቄው እንደጨረስኩ እመጣለሁ። ልደት የሚባል ልጅ ትንሽ ይዤው እየሄድኩ ነው። ኦኬ። አዎ ልደት። አይ ጥሩ አድርገሃል። አይ በስነ ስርዓቱ ላይ እገኛለሁ። ልደት ላስጠምቀህ። ሁለታችሁም የንስሐ ጥምቀት የንስሐ ህይወት ያስፈልጋችኋል። ከየት ቤተ እምነት ነው የመጣው አንተ? ከአንግሊካን ቸርች። አሁን አደበቅኩ። ይደብራል። እዛ ራሱ አይቀበሉም ወዳጄ። ማን የጠራኝ? ምንድነው በእናትህ ዳኒ እንደው ቃቤ ስጋ እንዴ እንዳላችሁ የንስሐ ህይወት ይስጣችሁ። እደውልልሃለሁ ዶክተር ለዮብ ነው። ቀጥሉ ዲያቆን እያለን። እሺ ሞኬ ፔትራችሁ ፈለጊ እንኳን አደረሰን። ዲያቆንዬ እንዴት ናችሁ? ደህና ናችሁ? ዲያቆን መዝሙር ዮባ ተሙ ሁላችሁም ሰላም ብያችኋለሁ። ከታች ያላችሁ እንኳን ደህና መጣ። ዳኒ ስትገባ ምንድነው እንደ ውቃቤ ማን የጠራኝ ያልክ የምትገባው አንተ? በጣም እኮ በፍቅር ነገሮችን ማውራት ይቻላል። በቃ ማን የጠራኝ ምናምን እያልክ ከምትገባ እኔ ማን ሞዴሬተሮች ናቸው ያስገባችሁት? ማን እንዳስገባችሁ ኢንቫይት አድርገኝ ነው ወይ እኮ ነው ጥያቄ ነው እኮ። እንደዛ ነው የሚባለው። ታዲያ ዳኒ ኢንቫይት አድርጋችሁኝ ነው ወይ? እኔ አሁን ኢንቫይት አላደረኩም። ምናልባት ሞዴሬተሮች አይተው ከእንደገና ኢንቫይት አድርገው ሊሆን ይችላል። እንደዛ እኛም ስርዓት ባለው መልኩ እንመልስልሃለን። እና ዳኒ ምን አለ መሰለህ፣ ምናልባት አሁን ዛሬ ያመንከውን ነገር ምናልባት ማብራራት አቅቶ ሊሆን ይችላል። ነገር ግን ሌላ ጊዜ እኛ ጋር ስትገባ ተዘጋጅተህ ትመጣ። በቃ በተወሰኑ ሀሳቦች ዙሪያ በማስረጃ ስለሆነ የምናወራው ለሌላው ጊዜ እንደ ሀሳብ ዳኒ ተዘጋጅተህ ብትመጣ መልካም ነው። ምክንያቱም እዚህ ጋር ሁሉም ኦርቶዶክሶች ብቻ አይደሉም የሚያደምጡ። ልክ አንተ ባለህበትም ቤተ እምነት ውስጥ ያሉ ፕሮቴስታንት የሆኑ የሙሉ ወንጌል አማኞችም ጭምር አሉ። እና እዛ ጋር የሚነሱትን ሀሳቦች አንተ ካነሳ በኋላ እኛ የምናነሳቸውን መጽሐፍ ቅዱስ ደግሞ ምላሾች ማድመጥን ይፈልጋሉ። ስለዚህ በተቻለ መጠን ለሌላው ጊዜ ስትገባ በጣም ማቹርድ ሆነ አንዳንድ ነገሮች ላይ በቂ የሆነ የመጽሐፍ ቅዱስ ዝግጅት አድርገህ ብትገባ ጥሩ ነው። ዳኒ ወንድማችን ምናልባት አሁን ላይ ቅድም ባነሳው ዙሪያ ኢዮብ የሚያነሳልህ አንዳንድ ሀሳቦች አሉ። ከእርሱ ጋር ለማውራት ፈቃደኛ ነህ? ማይክን ክፈትና መልስልኝ። እያወራህ ከሆነ ይሰማል። እኔ ሁላችሁንም እኔ በአፍ ወዳለሁ ምናምን የሚለውን ሳይሆን በተግባር ወዳለሁ። እኔ በእግዚአብሔር ፍቅር ነው የምወዳችሁ። በቃ እኔ አሁን ጌታ ይባርካችሁ። ይኸውልህ ለንግግር ሲያስፈልግ እድል እየሰጠ ማነጋገር ስትችል ነው ሰው የሚነጋገረው። እናንተ ምንድነው የምታደርጉት? ጥያቄ የምትፈልጉትን ጥያቄ እያጠየቃችሁ ሰው ሲያወራ እድሉን ስለማሰጥ እንጂ በደንብ ለምትጠይቀኝ ጥያቄ እኔም በመጽሐፍ ቅዱስ ከመጽሐፍ ቅዱስ ውጭ ምንም መልስ አልሰጠህም። እኔ በደንብ ተዘጋጅቻለሁ። በመጽሐፍ ቅዱስ የተዘጋጀ ልብ ነው ያለኝ። ከመጽሐፍ ቅዱስ ውጭ ላልሰማ
መጽሐፍ ቅዱስን 34 ዓመቴ ነው በመጽሐፍ ቅዱስ ህይወት ውስጥ ስቆይ። ስለዚህ መጽሐፍ ቅዱስን በደንብ ነው የማውቀው እና ለምትጠይቀኝ ጥያቄ የምመልስልህ እኔ ገድላትን እንደነ ኤርሚያስ ምናምን ገድላት አላነብም፣ ወይንም ደግሞ እዛ ክፍል ውስጥ ገብቼ ጥቅስ አልጠቅስልም። የእግዚአብሔርን ቃል እየነገርኩ ነው መልስ የምሰጥህ። ለምታመጣቸው ነገሮች በሙሉ በእግዚአብሔር ቃል ነው የምመልስልህ። ስለዚህ እንደዛ እንዳደርግ እድሉ የምትሰጡኝ ከሆነ ጊዜ ያዝልኝና አሁንም እኔም አጋጣሚ ነው የገባሁት ጊዜ ትይዝልኝና መጥቼ ቁጭ ብዬ በምጠይቀኝ ጥያቄ አሁን ቅድም የጠየቃችሁት ርዕስ የጀመራችሁት ርዕስ ሌላ ነው። ጌታ ይባርክ። በነገራችን ላይ ከዚህ በላይ ራሱ ይሄ ራሱ አሁን የሰጠን እድል ራሱ በጣም አዳማጭነታችንን የሚያሳይ ነው። ምን አለ መሰለህ፣ አንደኛ የምናምንበት አንድ ትልቁ ነገር አንድ ሰው ገብቶ ስሙን እየጠየቅ ነው ስለ ሰፈሩ የሚያወራ ከሆነ እናስቆመዋለን። ምክንያቱም እኛ የጠየቅነው ስለ ሰፈሩ እኛም ደግሞ አዳምጥ እንጂ ዳኒ፣ አንተ ብልሃል አላልክም በኋላ ላይ የምንስማማበት ጉዳይ ነው። አሁን ስለኛ ቋምም ደግሞ አዳምጥ። አንድን ሰው የምናደምጠው ስለጠየቅነው ነገር ብቻ የሚያወራ ከሆነ ነው። አንድ ትልቅ እዚህ ጋር አንድ ትልቅ አቅል ሊኖር ይችላል የምንስማማበት ምንድነው? ለምሳሌ እኛ ስንገባ ተዘጋጅተን የገባ ነው። ምናልባት ዳኒ አንድ ደግሞ እግረ መንገድህን ድንገት ላይቭ ሼር ተደርጎልህ ሊሆን ይችላል፣ ወይ ድንገት ተመልክቶ ሊሆን ይችላል፣ ድንገት ሊሆን ይችላል ይመጣ በተዘጋጀ ሰው መካከልና ባልተዘጋጀ ሰው መካከል ልዩነት ሊኖር ይችላል። ምንም ችግር የለውም እኮ ለጊዜው የምታውቀውን ሀሳብ ብቻ በመጽሐፉ ማስረጃ መልሰ ሌሎቹን እስቲ ምናልባት ነገ የምትገቡ ከሆነ ነገ ማስረጃዎቹን ይዤ እመጣለሁ እየተባባልን ማችውድ በሆነ ወይ መወያየት ይቻላል ብራዘር። ስለዚህ አሁንም ሀሳብ አስተያየት ከዚህ በኋላ እኔ አልቀበልም። በበቂ ሁኔታ አድምጠናል። ምናልባት አሁን ባለው ርዕስ ዙሪያ ከዚህ በፊት በቃ ያሉትን ሀሳቦች ተዋቸው። እኛ መረዳት ያለብንን ያክል ነገር ተረድተናል። አንተ የግድ ልታምንልን አይገባም። ለምሳሌ አንተ አሁን ላይ ኢትዮጵያዊ ነህ የሚለውን ሀሳብ የግድ አንተ አዎ ነኝ እስከምትደርስ መጠበቅ የለብንም። ከቆዳ ቀለም፣ ከንግግር፣ ከቃል አጠቃቀም አንተ ኢትዮጵያዊ መሆንህን እኛ ከተረዳን በቂ ነው። በተመሳሳይ አንተ መጽሐፍ ቅዱስ ላይ ያለህን መሰረት አንተ 34 ዓመት ነው የኖርኩበት 34 ዓመት ሙሉ መጽሐፍ ቅዱስን እንትን ብያለሁ እንደሆኑ ሰዎች እኔ ገድል አይደለም የምጠቅሰው መጽሐፍ ቅዱስ ነው ስላልክ አይደለም። የመጽሐፍ ቅዱስ እውቀትን እኛ የምናውቀው የምንረዳው ኦኬ በምንወያየው ውይይቶች በምሰጠን ምላሾች ነው ልናቅ ልንረዳ የምንችለው። ስለዚህ በእኛ ወይ እኛ ደግሞ የምንመለከተው አመለካከት ይኖራል። እኔው ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታሰራቸው ትምህርቶች አሉ ብለው ለሚያምኑ ፕሮቴስታንቶች እድል እየሰጠን ነው። እድል ስንሰጥ ዳኒ ከዚህ በኋላ መወያየት የምትፈልግ ከሆነ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ነው ትላለህ። ትክክለኛ ትምህርታችን ከሆነ ማስረጃን ጠይቀህ ትክክለኛ ትምህርታችን ከሆነ ማስረጃን ጠይቀህ አሁን እናምናለን። እሺ ይሄ ትምህርታችን ከመጽሐፍ ቅዱስ ውጭ እንደሆነ ማስረጃ ስጠንልሃለን፣ ማስረጃ ታሳየናለህ። ይሄው መጽሐፍ ቅዱስ እንዲላል እናንተ ግን እንዲህ ብላችሁ ታምናላችሁ። ይሄ ስህተት ነው አለቅ። ለምሳሌ በስዕላት ዙሪያ ለምሳሌ አንድ ሰው ስዕላት መጽሐፍ ቅዱስ አይደሉም ሲል እኛ መጽሐፍ ቅዱስ እንደሆኑ ስለምናምን በዛ ላይ ብዙ አታራካራ ውስጥ አንገባ። ነገር ግን ስዕላት መጽሐፍ ቅዱስ እንዳልሆኑ ማስረጃዎችን ይሰጠናል። ከዛ ላይ እኛ ደግሞ በተራችን ስዕላት መጽሐፍ ቅዱስ እንደሆኑ ማስረጃ እንሰጠዋለን፣ እናሳየዋለን። እኛ በማስረጃ ስንጠይቀው ኬት አገኘው አምጠው ይሄ ክፍል እንደዚህ አይልም ይሄው ይሄ ክፍል እንደዚህ የማይልበት ምክንያት እንዲህ ነው ብለን አፋጠን እንደምንጠይቅ ሁሉ በተመሳሳይ እኛም ደግሞ በተራችን የመጽሐፍ ቅዱስ ጥቅስ እያወጣን ስንመልስ እያንዳንዱ ፕሮቴስታንት እኛን የማፋጣጥ መብት አለው። በውይይት ደረጃ እዛ ደረጃ እንድረስ እንጂ የማፋጣጥ መብት አለው። ስለዚህ ዳኒ በዛ መልኩ ነው ውይይት የምንቀጥለው። ከዛ ውጪ ግን አላስፈላጊ የሆኑ ቃላቶች የምትጠቀም ከሆነ በቃ ለተወሰኑ ጊዜያት ሌሎች ፕሮቴስታንት ወንድሞች ሲወያዩ ተመልክተ ከእንደገና ብትገባ ይሻላል። እሺ አሁን ለምሳሌ አሁንም ለምሳሌ ቆያት በላ ዳኒ አሁን እኮ ፈቃደኛ ሆነና ለሞነና አልሰማንም። ለመወያየት ፈቃደኛ ነህ? አሁን ባነሳ ነው ሐሳብ ዙሪያ ህጉን ተከተለ መወያየት ፈቃደኛ ነህ ዳኒ? አዎ። እሺ እዮባ ቀጥል ከዳኒ ጋር። እሺ የቅድሙ ይቅር ስለተባለ አንድ ትምህርት ከመጽሐፍ ቅዱስ ውጪ ታምናላችሁ የምትለውን አንዱን ትምህርት አንሳና እሱ አንዱ ትምህርት ላይ አውርተን ከዛ ወደ ቀጣይ ደግሞ እንሄዳለን። አንድ ትምህርት መጽሐፍ ቅዱስ እንዲህ ነው የሚለው እናንተ ደግሞ እንዲህ ነው የምትሉት ብለህ የምትጠቅሰውን ንገረን። ስህተት የምትለውን ማለት ነው። እሺ ኢዮባ አሁን ጥቅሱን ልጥቀስልህ አይደለ? ጥምቀት ሰው ተጠምቆ ነው የሚድነው ብላችሁ ታምናላችሁ አይደለ? አዎ። አሁን እናንተ የጻፋችሁትን ተጠምቆ ይድናል የሚለውን ጽሑፍ መጽሐፍ የምታነበውና የምታውቀው አንተ ነህ። ለእኔ ግን ምስክሩ አንተ ነህ። ለእኔ ምስክሩ መጽሐፉ አይደለም። አንተ አሁን ይኸውልህ ጥምቀት ያድናል ብለህ ጥምቀት ነው የሚያድነው፣ የተጠመቀ ይድናል፣ የተጠመቀ ያመነ ነው የሚድነው ብለህ አንተ አዎ አልከኝ። ምንም መጽሐፍ አልፈልግም በቃ ካንተ። አሁን እኔ አሁን ያንተን እምነት የሚያፈርስ መጽሐፍ ቅዱሳዊ እውነት ነው የምነግርህ። እሺ
አዎ መጽሐፍ ቅዱስ ላይ ያመነ የተጠመቀ ነው የሚለው እንጂ የተጠመቀ ያመነ የሚል ቃል የለም። ትክክል። እኛም እንደዛ አንልም። አንተ ይኸው አልክ እኮ አንተ የተጠመቀ በልጅነትህ አይደል የተጠመቀው? የተጠመቀ ያመነ ይድናል ብለህ ነው የምታምነው አንተ? አላልኩም እንደዛ። እንደዛ አታምንም? ጌታ ይመስገን። በቃ አንድ ነን ማለት ነው። በቃ አንድ አይደለም። እሱን አስረዳለሁ። ይለየን ንገረኛ አንተ። እሺ በጣም ጥሩ። ያመነ የተጠመቀም ይድናል በማለቱ እምነትም ጥምቀትም ለድህነት መሆኑን ተናግሮ አንተን የተሳሳተ ትምህርት እንዳለ አሳየን። የማርቆስ ወንጌል ምዕራፍ 16 ቁጥር 16። ስለዚህ ያመነ የተጠመቀም ይድናል ብለን እናምናለን። አንድ በል። ሁለተኛ ጥምቀት ለድህነት ማለታችሁ ስህተት ነው ስላልክ ቃል በቃል ጴጥሮስ ይህም ውሃ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል አለ። ያው እኛ ያድናል ብለን ስንል ማስረጃ ጠቅሰን ነው። ጳውሎስ በሐዋርያት ሥራ ምዕራፍ 22 ላይ ኃጢአቱ የተሰረየለት ወይም የዳነው አምኖ ሲጠመቅ እንደሆነ ተነግሮናል። ይህንንም ማስረጃ ጠቅሰን የኛ እምነት ልክ እንደሆነ አሳይተን ያውን በጠቀስነው መሰረት ያንተ እምነት ስህተት መሆኑን እናሳይሃለን ማለት ነው። የህፃናት ጥምቀት ቀጥሎ የሚመጣ ሐሳብ ነው። ምክንያቱም እኔ እናንተ ያልተግባባ ነው ከጅምሩ ማን ይጠመቅ ላይ ሳይሆን ጥምቀት ራሱ ምንድነው የሚለው ላይ አልተግባባ ነው። ማይጠመቅ በስንት እድሜው ይጠመቅ ሁለተኛ ጉዳይ ስለሆነ ማለት ነው። አንተ ከኔ የካድከው ብዬ ማስበው ምን እንደሆነ ታውቃለህ? የጥምቀትን ምንነት አዳኝነቱን ከክርስቶስ ሞትና ትንሣኤ ጋር አንድ የምንሆንበት መሆኑን ጸጋ መቀበያ መሆኑን ኃጢአት ስርየት የምናገኝበት መሆኑን ስለካድክ የህፃናት ጥምቀት ላይ የማወራው እንትኑ አይኖርም ማለት ነው። ለምን አወቅህ እሱን? እኔ መካዴ ጥምቀት የለድህነት ማለታችሁ ስህተት ነው አልከኝ። ስህተት ነው አይደለም። ያንተ የተጠመቀ ያመነ ይድናል ማለት ስህተት ነው። አይኔ እንደዛ አላልኩም አልኩ እኮ። ያላልኩትን አልክ ብለህ ምላሽ እየሰጠ ነው። የስትሮማ ፓላስ ይባላል። አላልክ ደግሞ እኔ ያመንኩት እምነት መጀመሪያ ሰው በክርስቶስ ኢየሱስ ስም አምኖ የእግዚአብሔር ልጅ ይሆናል። ከዛ የዘላለምን ሕይወት ካገኘ በኋላ በምድር ላይ በሚኖረው ኑሮ በስጋው ያመነው ጃንደረባው ኢትዮጵያዊ ጃንደረባ ያደረገው የሚያነበው መጽሐፍ ኢሳይያስ 53ን ሲያነብ ህመሙ እንደተወሰደለት ደዌው እንደተወሰደለት ሲያምን ከዚህ በኋላ እንዳልጠመቅ የሚከለክለኝ ምን አለን ያለው። ስለዚህ ከገባ ደግሞ ትችላለን የተባለው። ስለዚህ የስጋ ጥምቀት የምትጠመቀው በዚህ ምድር ላይ ጌታ ኢየሱስ ክርስቶስ ካዳነ በኋላ ስላልተነጠቅ ጌታ ኢየሱስ ክርስቶስ በዮሐንስ 17 ላይ እንደጸለየው እኔና አብ አንድ እንደሆን እነሱም ከኛ ጋር አንድ እንዲሆኑ ወደ ዓለም ላኳቸው ብሎ እንዳለ በዓለም ላይ ስትኖር በስጋ ስለምትኖር በዛው በኃጢአት ስጋ እንዳትመላለስ በሞቱ ሞቱን መስለ በትንሳኤው ደግሞ ትንሳኤውን መስለ ልትጠመቅ የመዳንህን በእምነት የዳንክበትን መዳን አረጋግጠ በጥምቀት ታስመሰክራል። እንደዚህ ያምናል። ማስረጃ ጎሽ። አሁን ለሚለው ነው የጠየቅኩ ማስረጃ ለአምኖ መጀመሪያ ሰው አምኖ ካረጋገጠ በኋላ በስጋ ለሚኖረው ኑሮ ከጌታ ጋር ሞቻለው ብሎ ተቀብሮ ከትንሳኤው ጋር ተነስቶ በትንሳኤ መመላለሱን ሌላ ምን ማስረጃ ጠይቅ? የውሃ ጥምቀት የምንጠመቀው በስጋችን ከክርስቶስ ጋር ማንም በክርስቶስ ቢሆን ዳኒ ተመልሻለሁ። ዳኒ አዎ ተመልሳለሁ። እሺ መሀል ላይ ተቋርጦብኝ ነበር። እኔ የጠየቅኩ ጥምቀት ከዳንን በኋላ ለማስመስከሪያ እንጠመቃለን ላልከው ነው እና ከዳንን በኋላ ማስመስከሪያ ነው የምንጠመቀው የሚለውን ማስረጃ አስተኛው። ያመነ የተጠመቀ ይድናል የሚለው ነው። እሱማ ይድናል የሚለው ያመነ እና የተጠመቀ ይድናል የሚለው እሱ ለድህነት ነው ያለው። እሱ የኔ ማስረጃ። አዎ ከመጥፎ ከስጋ ሐሳብ ከስጋ ማንነት የክርስቶስ ኢየሱስ አንዴ ዳኒ ይቅርታ እንትን እንድንል የምታላቸውን ቃላቶች ለምሳሌ ለስጋ ያልክ ነው ደጋግመና ለሱ ማስረጃ ጠይቀሃለሁ። ምንድነው ለስጋ ማለት የትኛውስ መጽሐፍ ነው እንዲህ ያለው የሚለው ጠይቀሃለሁ። አስቀድሞ ግን ከዳንን በኋላ ለምስክርነት ነው የምንጠመቀው የሚለውን ማስረጃ ጥቀስልኝ። ፖዝ ላይ ነህ፣ ተመለስና ጥቀስልኝ። ጥቅስ ከፈለክ የሚነበብልህ ስጠቅስ እኔ ላነብልህ እችላለሁ። ዳኒ ተመለስ። ባይዘው አሁን የተነሳው የጥምቀት ርዕስ በፕሮቴስታንት ውስጥ የተለያየ ትምህርት አለው። አንድ ሰው ፕሮቴስታንት ነኝ ሲል ሁለቱንም ትምህርት ተቀብሎ ነው አይደለም፣ አንዱን አውግዞ ነው አይደለም የሚለው ራሱ መሰረታዊ ጥያቄ ነው። ምክንያቱም ጥምቀት ለድህነት የምትል ቸርች አለች እንደምታውቁት፣ የፕሮቴስታንት ክፍል ውስጥ ማለት ነው፣ መካነ ኢየሱስ ወይም ሉትራኖች
በሚገርም ሁኔታ እንደውም ጥምቀት ለድህነት የማይሉትን አጋንንት የሰፈረባቸው ነው የምትለው እና ይሄንን አቻችሎ ነው ወይስ አውግዞ ነው ፕሮቴስታንት የሆነው ወይስ እኛ ጋር ስተት ነው እንዳለ እነሱም ጋር ስተት ነው ይላል? ይሄ መሰረታዊ ጥያቄ ነው። ዳኒ ተመለስ እባክህ። ያሬዶ አለ ነው የዮባይ ካሎራውን አይ ቲንክ ቀድሞም ነበር መሰለኝ። ግን ቀጥል ዮባይ እኮ ያወራውን ልጅ እንትን አላለ ማለት ጨርሳችሁ ተቀበል፣ ችግር የለም። እሱ ከመጣ እቀጥላለሁ እኔ ከሱ ጋር ይሻላል። ቀጥል ዮባ ፕሊዝ። እኔ እኮ አለው እዚህ ሁሌም እመጣለሁ፣ አንተ ብዛት መጣ። ተቀጥል። እሺ ካሎራው ወይ ዮባ እሺ አለ የሚለው ሚውት ታረግልናለህ ወይ ታረግልናለሽ? የሚደርብ ድምፅ ስላለ። እሺ ካሎራው ሰላም ነው? ሰላም ነው። እንዴት ነው ዮባ? እግዚአብሔር ይመስገን አለን። ከየት ቤተ እምነት ነው? ካራ የሚባል ቤተ እምነት አለ? አዲስ ነው። እስቲ ማስረጃ ላሳየኝ እስቲ ካራ የሚለው ምን ማስረጃ ላሳየህ? አዲስ ቤተ እምነት መኖሩን ካንተ ሰማሁ ባለውበት ሀገር ካራ አለ። ካራ የሚባል የኔው ቤተክርስቲያን እኮ እስከዛሬ እኔ ስለማላቅ ማስረጃ እኮ አዲስ ነው አልኩ እኮ ገና 2 ወሩ ነው። 2 ወርስ ቢሆነው ሰዎች ሰብሰብ ብለው እምነት ብለው ሲይዙት ቆይ ከዛ በፊት አሁን አንተ ያለው በእግዚአብሔር ፊት እንደሆነ ታምናለህ? አዎ። ስለዚህ የልብን የሚያውቅ እግዚአብሔርን መዋሸት አይቻልም አይደል? አይቻልም። እንግዲህ ካራ ሚል አለ አልኩ። አንዴ ካሎራ አንዴ መዋሸት ካልተቻለ በልብህን የሚያውቅ እግዚአብሔር ምን አስበህ እንደምታደርግም ያውቀዋል ማለት ነው። እውነት ዋሽለትም አትችልም። ለሱ ቀንተ ዋሽልኝም አላለም። እውነት ነው። ስለዚህ በእግዚአብሔር ፊት ሆነ እያወራኝ እንደሆነ የምታምን ከሆነና እርግጠኛ ሆነ አልዋሸውም ብለህ የምታምን ከሆነ ምንም ችግር የለውም። እምነቱ ምንድነው? ይካራ እምነቱ ማለት መጽሐፍ ቅዱስ ላይ ነው የተመሰረተ ነው። ገባኝ። ምንድነው እምነቱ? ለምሳሌ መካነ ኢየሱስ ጋር ስንሄድ የራሷ እምነት አላት፣ የእምነት መግለጫ አላት። ቃለ ሕይወትም እንደዛ፣ ኦርቶዶክስም፣ ካቶሊክም ሌሎቹም ጋር ስትሄድ የየራሳቸው እምነት አላቸው። እኛ እንዲህ እናምናለን። መጽሐፍ ቅዱሳዊ ነው እምነታችን። ሱማ ሁሉ መጽሐፍ ቅዱሳዊ ነው ይላል። ለምሳሌ ጥምቀት ላይ ምንድነው እምነታችሁ? ጥምቀት ሰው አምኖ ሲጠመቅ ይድናል ብለን ነው የምናምነው። እሺ አምኖ ሲጠመቅ አይድንም ወይንም ጥምቀት ለድነት አይደለም የሚሉ የፕሮቴስታንት ክፍሎች ስተት ናቸው ብለህ ታምናለህ? አምኖ ሲጠመቅ ማለት መጀመሪያ አላመነም። አምኖ ካልተጠመቀማ መጀመሪያ አላመነም። ጥምቀት ለድህነት አይደለም የሚሉ የፕሮቴስታንት ክፍሎች ተሳስተዋል፣ ትምህርታቸው አጋንንታዊ ነው ብለህ ታምናለህ ወይ? ጥምቀት ለድህነት የሚሉት መጀመሪያ አልዳኑም፣ ጥምቀት ለድህነት አይደለም የሚሉት መጀመሪያ አላመኑም ወይ አልዳኑም እያልኩ ነው እኔ ደግሞ። ኦኬ በጣም ጥሩ። እንደዛ ከሆነ የቃለ ሕይወት፣ የሙሉ ወንጌል ቸርች፣ ሌሎቹም ፔንቴኮስታል የሚባሉት ሁሉ እኔ እነሱን እኮ ለምን አጠይቃቸውም? እኔ ስለኔ ለምን አጠይቀኝም? እኔ ለምን አንዴ እነዚህ ሁሉ ጥምቀት ለድህነት አይደለም በማለታቸው አጋንንታዊ ትምህርት አላቸው። አንተ ባልከኝ ቃል ስትጠቀመው ደግሞ ከጅምሩም አላመኑም ማለት ነው። ካላመኑ ደግሞ አምላክ የለሽ ናቸው። ቆይ ቀደም ነገርኩህ እኮ አንዴ ወዳጅ ጥምቀትን አንዴ ራስን ፖለቲካ አትስራ ዮባ። ሁሌ ፖለቲካ ሰራው አንተ እኮ ካራ ነህ። እኔ እኮ እነሱን ጠይቃቸው እኮ እሱ እኮ የኔ ጉዳይ ነው፣ አንተን አይመለከትም። አንተ ካራ ነህ። እኔ ቅባቶችን ጋር እናንተ ቤት ያሉትን ቅባቶችን እንደዛ ብላቸው ልበላቸው። አሁን አንተ እንደምትለው በላቸው፣ ችግር የለብኝም። ተራ ሲደርስ ነው የምትላቸው። እሺ እላቸዋለሁ። ቀጥል። እሺ በዛ እንዴ ስማኝ። በጣም ጥሩ። እኔ አሁን ያነሳሁት ስለ ፕሮቴስታንት ነው። ፕሮቴስታንት አሁን ባነሳሁት እኔ ምን አገባኝ? አሁን ስለ ሙስሊም ምን ነው የምትለው? አንዴ አንተ እሺ የመዳኛ መንገድ አሁን ለምትፈሩኝ ያላችሁ ወዳጄ ካሎራ እየተደማመጥን እያወራን ነው አይደለ? ዮባ ካለመሳደብ ስራ ያላችሁም ቀጥል። እሺ ተሳድብና ሲጨርስ ትነግረኛለህ። ሚዩት ላድርግ። እሺ አይ አሁን እንደዚህ ውይይቱን ወደ ሌላ ነገር መውሰድ ትምህርት ላይ እንዳናወራ ልታደርግ ነው ማለት ነው። እሱ ደግሞ ትክክል አይደለም። ለምን አንገባም? ወደ ትምህርቱ ለምን አንገባም? አንዴ አዳምጣ። አንተ ብቻ ሐሳብ ሰጥተህ እኔ ማልሰጥበት ምክንያት አይኖርም እኮ። የጠየቅኩ ደግሞ ሐሳብ ልሰጥበት ነው፣ ዝም ብዬ አንተን ለመስማት አይደለም። ስለዚህ ሚዩት አድርግና ስማ። ለምንድን ነው ይህን ጥያቄ ያነሳሁት?
ፖለቲካ አይደለም፣ እውነት ነው። ሰው ምንድነው አፍንጫ ሲነካ ምናምን የሚባል ነገር አለ አይደለ? ስለዚህ እንዲያለቅስ ከፈለጋችሁ አፍንጫው መንካት አለባችሁ። ከዛ ለቅሶቱ እባክህ ስለዚህ አፍንጫውን ነካሁት፣ ለቅሶ መጣ ማለት ነው። ማንነቱን በዛ አውቃለሁ ማለት ነው። ጥሩ ጭንቅላት አለን። ቆይ አንዴ እባክህ ካልወራው እውቀት ካላችሁ አስወራኝ ፈለገም የኤርሚያስ አንዴ ያው ሌላ ነገር ውስጥ አትገባ። ትምህርት ላይ ማውራት ከፈለክ አንዴ ብቻ አንዴ ቢያንስ 30 ሰከንድ ይኸው በቃ 30 ሰከንድ ስጠኝ። ከዛ ለአንተ ሰጠና እናወራለን። ስድብ ተመረጣን። ቀጥል። እየተሳደብኩ አይደለም፣ ትምህርት ላይ ነው እያወራ ያለሁት። ምንም ስድብ አልተናገርኩም። ሄደን እንጽፋለን። ሚዩት አድርግና 30 ሰከንድ አልኩ አይደለ? ሚዩት አድርገህ ስማ። ከዛ ታወራለህ እውቀት ካለ ማለት ነው። ከሌለ በየሰዓቱ እንደዚህ ታደርግና አስወጡኝ ምናምን ትላለህ ማለት ነው። ስለዚህ ሚዩት አድርገህ እሺ፣ አትክፈታ። ሚዩትን አትክፈት። እሺ፣ አትክፈት ሚዩትን። ቴንክ ዩ አመሰግናለሁ። በጣም ቀን ሰው ነው። ስለዚህ ቅድም ባነሳ ነው የጥምቀት ርዕስ ፕሮቴስታንቱ እንደ ካልወራው ባለማመናቸው ካልወራው መጽሐፍ ቅዱስ እንዲህ ነው የሚለው ብሎ ባለው መሰረት ባለማመናቸው አምላክ የለሽ ናቸው። ምክንያቱም እሱ የጠቀሰው መጽሐፍ ራሱ ተጸዳዳ በእናትህ ባፍ እየተጸዳዳህ ነው። አፍን ተጠመቅ እንጂ መጀመሪያ ተጸዳዳው ባፍ ያልተጸዳዳው ምን ትምህርት እኮ ነው ያወራሁት። አፋችሁን ተጠመቁ ኦርቶዶክሳውያን፣ አፋችሁን ተጠመቁ። ይሄን ለማለት ነው የገባኸው ወዳጄ? አንዴ እሺ፣ ቆይ በቃ ታውኩት በቃ ወደ አንተ ተመለስኩ። እሺ አንዴ እሺ፣ ታሳየኛለህ። ይቅርታ አድርግልኝ ካስከፋው። ወደ አንተ ተመለስኩ። እሺ፣ አሁን ወደ ካራ እምነት እንመለስና ካራ መጽሐፍ ቅዱስ አለው አይደል? ማለት በመጽሐፍ ቅዱስ ያምናል አይደለ? ካሮራው አዎ አለው። እሺ አንዴ ካሜራውን ዝጋት። በተራት ከፍትና መረጃ በጥቅስ እያወጣው ለወራ ነው። እሺ ችግር የለውም። ከየት ነው ያመጣው መጽሐፍ ቅዱሱን? እንዴ ጠይቁ ተብላችሁ ነው ስለጠይቀኝ ነው እኮ ጠይቁን። ነው ያመጣው ከመጽሐፍ ቅዱስ ወጣ ያለ ትምህርት ካለ ጠይቁን አይደል ያላችሁት? አዎ ምክንያቱም መቶ አይነት መዳን እንዳላችሁ ልንግላ አስረዳ እኮ እያልኩ ነው። እሺ ታስረዳለህ። አንዴ ቆይ እኮ ድሉ ስጠኛ ስማኛ አንዴ ያንተን እምነት ስትነግረኝ ለእኔ አዲስ ነው እምነቱ እና ስለ እምነቱ ማወቅ ፈለግኩኝ። ከዛን ጥያቄ ጠየቅኩ። መልስ የላችሁ። መጽሐፍ ቅዱስ ያምናሉ ወይ መጽሐፍ ቅዱስ አለው ወይ ስለ አዎ አልከኝ። ከየት አመጣው አልኩ። ከየት አመጣው? መልስ የላችሁም። በቃ አውርዱኝ። በቃ ልጠይቅ ወይስ እንዴት? አውርዱኝ። ያጋንንት እንዳላችሁ ላሳያችሁ። አዳኛችሁ መጽሐፍ ቅዱስ ከየት አመጣው? ራዳኛችሁ እንደሆነ ላሳያችሁ። ሮም እንትና ወይ ደግሞ ሄጄ ፈለገ ተሳደብ እንዳለኝ ኤርሚያስን ሰድቤው ልምጣው። ከየት አመጣው መጽሐፍ ቅዱስ? እንባል በቃ መሳደብ ነው። ቤት ከፍታችሁ ካራ የሚባለው ቤተ እምነት አይኸው። እውቀትማ እሺ ላይኖርን ይችላል። አንተ አስተምረን እኮ ከየት አመጣው መጽሐፍ ቅዱስ? ካራ የሚባለው ያጋንን ትምህርት ፍርፋሪና አይካሉራ። አሁን ያንተ እምነት ምንድነው? ካራ ያልከው መጽሐፍ ቅዱስ አለው ወይ ስለ አዎ አልከኝ። ካለው እስቲ ከየት አመጣው ብዬ ስለ አሁን ጮክ ተንጫጫ። አጉላጉል ነገር መናገር ጀመር። ለምንድነው እሱ? አስቀድሞ አንድ ነገር ብየው ነበር። እግዚአብሔርን ነው የምላችሁ። እንደነዚህ አይነቱ ሰዎች ሁሉን አልጠቀለለም። ፈሪሃ እግዚአብሔር የላቸውም። እግዚአብሔርን አይፈሩትም በጌታ ስም። አሁን በሱ ቤት ሾርኔ መሆኑ ነው ካራ የሚባል ብሎ ያለው። ካራ ምንድነው የሚለውን አያውቁትም። በመጀመሪያ ቅባት ካራና ጸጋ ተብሎ ይነገራል። ይሄን ከኦርቶዶክስ ጋር ተያይዞ ኦርቶዶክስ እንዲህ አይነት ክፍልፋዮች አሏት ለማለት የሚጠቀሙት ነው። እመነኝ፣ ካንተ የተሻለ ብልጠትም ሆነ አነጋገርን እንዲሁም ደግሞ አካሄድን መጻደቅ አይደለም እችላለሁ። ምክንያቱም አንተ በመጣህበት መንገድ ነካ አድርጌ አስለቀስኩ። ቅድም ለምን አድርጌ አስለቀስኩ? እኔ ካራ ነኝ አልክ፣ ችግር የለውም። ካራን ሳልነካብህ ትክክለኛው ማንነትን ነካውብህና ጮክ። ተሳዳቢ ናችሁ ተሳደብ ማለት ጀመርክ። ፕሮቴስታንት አጋንንታዊ ትምህርት አለው ያስባልኩ ግን በራስ አንደበት ነው። ይሄ አልገባህም። እና እንትን ይሄ ብልጠትም አስተሳሰብም ትጎሉብኛላችሁ ብዬ ስል ከዚህ አንፃር ነው። የምሬን ነው።
ካራ አይደለም ልጁ። ካራ የሚባል አስተሳሰብንም አያውቅም፣ ምን እንደሆነም አያውቅም። እሱን ላብራራላችሁ አይደለም፣ ግን ካራ የሚባል ቤተ እምነት ኖሮም አያውቅም። የሆኑ ግሩፖች ለሌላኛው እምነት የሚሰጡት ስም ነው። ከፕሮቴስታንት አስተምሮ ጋር ግን በፍጹም አይገናኝም። በፍጹም ማለት ነው። መጀመሪያ ይሄን ማወቅ አለባችሁ። እና እንደ ፖለቲካ እንሰራለን እንደ ብልጥ ሆነን እንመጣለን ብላችሁ ስትሉ እንኳን ትንሽ ብልጠት ይኑራችሁ። እንደዚህ አይነት የመሀይም አካሄድ እየሄድክ እኛ ልታታል ስለማትችል ማለት ነው። ከዛ ግን በራስ አንደበት አምላክ የለሽ ፕሮቴስታንት እንዳለ አሳየነ ማለት ነው። ለወደፊቱ እኔ ጋር እንደዚህ አይነት አስተሳሰብ ይዘህ እንዳትመጣ ተምራል ብዬ አስባለሁ። ሌላ የገባ ሰው ካለ ቀጥሉ ጋይስ። እሺ ዮባይ እግዚአብሔር ይስጥልን፣ እናመሰግናለን። ያ ወገኖቻችን በጣም ብዙ ውሸት ተዋሽቷል። እዚህ ካራ ቅባት ጸጋ የሚባለው ላይ የተነገራቸው ምንድነው? በየአዳራሹ በየሶሻል ሚዲያ የተነገራቸው ምንድነው? እኔ እንደውም እንደዚህ የሚሉትን ወንድሞች ከዚህ በኋላ የሚሉ ካሉ እነዚህን ሰዎች የት እንዳሉ ቢያሳዩ፣ የራሳቸው የእምነት መግለጫም ካላቸው ቢያሳዩ። ያው ውሸትን ይዘው በቃ ዝም ብሎ መመርመር የለም፣ ማዳመጥ ማንበብ የለም፣ ምን እንደሆነ የሚያውቁ የለም። ካራ ጸጋ ቅባት ምንድን ነው? ካራ ለምን ተባሉ? እነዛ ግሩፖች ጸጋ ምንድን ነው? አሁን የት ነው ያሉት? የተነገራችሁ ውሸት የሆነ ሰው የዋሻችሁን ውሸት ነው። አይ አሉ ካላችሁ ደግሞ ስጡን። የት እንደው የእምነት መግለጫቸውን ስጡን። የት ቤተክርስቲያንም እንዳሉ የት ቸርች እንዳሉ ስጡን። እንደናንተ እኮ ኤኒዌይስ አንዳንዴ ውሸታችሁን በልክ ብታረጉትም በእናንተ መካከል ያለውን የቤተ እምነት ክፍልፋይ እንዲው በቃ ላጣጣ በሚል እንደዚህ አይነት ውሸቶች ያስቃል፣ በጣም ያስተሳዝባልም። ስለዚህ ብታውቁት ጥሩ ነው እውነቱን ለመናገር። እሺ ከእንግዲህ ነው የሚለው፣ ከእንግዲህ ሞት የለም ነው የሚለው። እንግዲህ ሞት የለም ምላሺ ይቅርታ ንቀይ ኤርፎንሽን ፕሊዝ። አይ ኤርፎን የለውም ባዶ ነው። ኦኬ እሺ ማንም በስምሽን? ስሜ አዳነች ነው። አዳነች ከየት ቤተ እምነት ነሽ? አይ መጀመሪያ ጴንጤ ነበርኩ፣ አሁን ወደ ኦርቶዶክስ እየመጣሁ ነው። መንገድ ላይ ነኝ። አይ መልካም። ስለዚህ እንግዲህ ቁጭ ብለሽ የምትማሪበትን ጊዜ አመቻቺ፣ እግዚአብሔር ይርዳሽ። ጥያቄዎች ካሉሽ ኦርቶዶክሳዊ ትምህርት ጥያቄዎች ካሉሽ እንግዲህ መጠየቅ ኤኒታይም ትችላለሽ። ሰው አሩ ነው። እንዴት ነው መቀጠል የምትፈልጉት? እዮባ እኔ ለመጠየቅ ነበር። እኔ ጥያቄውን ለመጠየቅ ነው። ጥያቄ ለመጠየቅ? አዎ ለኔም ሳይሆን እንደዚህ ከሰው ጋር ምናምን ሳወራ የሆነ ያነሱት ጥያቄ አለ። እሱ ጥያቄ የት ቤተ እምነቶች? ፕሮቴስታንቶች ማለት ነው? አዎ። እሺ እየተማርሽ ነው ግን አሁን አንቺ? አዎ እኔ ግማሽ ደርሻለሁ። አዎ እየተማርኩ ነው። እኔ ግማሽ የት ነው የደረስሽው? ማለት በሰንበት ትምህርት ቤት እየሄድሽ ነው? የሚያስተምሩ ሰው አግኝተሽ ነው? ኦንላይን ነው የምማረው በቴሌግራም ማለት ነው። እና ደግሞ እዚህ ጋር እናንተንም እከታተላችኋለሁ። በቴሌፎን ያልሽኝ? በቴሌግራም። ቴሌግራም። ኦኬ እና ግሩፕ የት ግሩፕ ላይ ገባሽ? እና ጋር ምን ነው ዋጋም አለው ነው እንዴ? ኦኬ እሺ። እየዋ ታውቃታለታችንም? እሱ አቀኝ። አይ እንዲሁ ገባለሁ እንጂ እዛ ሳይሆን የምማረው የሚያስተምረኝ ልጅ አለ። አልገባሽኝም እህቴ። ቅድም ቴሌግራም ውስጥ ነው የምማረው እሺ። አሁን ደግሞ የሚያስተምር ልጅ አለ እሺ። አይ ስልክ እዛ ውስጥ አለው እንጂ ትምህርቶቹን እነሱ የሚለቁትን እከታተላለሁ፣ ግን ደግሞ እማራለሁ። ላኬ ጓደኛ ነው አንድ የሚያስተምረኝ ማለት ነው። እንደዚህ ስልክ ምናምን ተሰጥቶት አስተምራት ተብሎ ነው የሚያስተምረኝ ማለት ነው። ኦኬ እሺ። እንደዛ እንደሚደረግ ዲያቆን ያውቃሉ እንደዚህ እንደሚደረግ? አይ አንዳንድ ልጆች የቤተ ክርስቲያን ከሆኑ እንትን ሊሉ ይችላሉና እንግዲህ ጥያቄዎቹን ምናምን ታቅርብ መማር ትችላለች። ከውስጥም ወደኛ እንትን ብላ እንትን ሌላ ሮንግ ሰው ጋር አግኝቷት እንዳይሆን ብዬ ነው። እኔ ስለማላውቅ ነው እንዳገኛት እኛ ብታገኘን መልካም ነው። ቀጥታ የቴሌግራም ግሩፕ ምንድን ነው? ለምሳሌ እስቲ የነ አኬ ንገሪን፣ ምንድን ነው የሚለው? ሐዋርያ መልሶች። እሺ የዮባስ? ዮባ ዘሚካኤል መሰለኝ ነው። እንደዛ ነው እሱ
እዮባ ዘሚካኤል ነው የሚለው እሱ እንደዛ ነው እሱ እዮባ እንደዛ ነው የሚለው ግሩፕ ግሩፔ እንደዛ ነው የሚለው እንደዛ ነው ሞኬንም እኮ አውቃለሁ ሞኬ በቴሌግራም እንደው መልእክት ልኬልህ ነበረ ብቻ አይተወጣ አይጥሩ እንደዛ ከሆነ አሁን መኩ ትጻፍልና አውራት ከዛም በኋላ ጻፍልኝ በቃሽ ምናምን እንሻልሽ በቃ መኩ ነው ጻፍለትና ለመወለድ ያቆመኩ ሊያ ወጣች መዝሙር ያስገባት አንድ ጊዜ ሊያ እሺ አንድ ቁጥር ጻፊልኝ ለምን ወጣሽ ሊያ ነይ ግቢ አንድ ቁጥር ጻፊ እሺ ከእንግዲህ ሞት እህታችን ጻፊለት ለመኩ አሁን ሳይረሳው አሁኑን ያወራሽ ከዛ በኋላ ጥያቄዎችሽን ምናምን ማቅረብ ትችያለሽ በርቺ ሊያ ስቤሻለሁ ግቢ ጥያቄሽ ምን ነበረ ግን አሁን ጥያቄሽን እንቀበልና እኔ ለመሰለሽ ትክክለኛ ወንድሞቼ እነ ዮባ የናኬ ግሩፕ ያ ቴሌግራም ግሩፕ ከሆነ መልካም ግን ደግሞ አንዳንዴ በጣም ብዙ አጭራሪዎችም ስላሉ ከዛ አንፃር እንድትጠነቀቂ በሚል ነው እንጂ ምንም ሌላ ነገር ነው አይደለም አደራሺ በጣም ብዙ አይነት በዮባ ስም በናኬ ስም በሌሎችም ወንድሞች ስም የሚከፈቱ የተለያዩ ቴሌግራም አካውንቶችም ስሞችም ስላሉ ነው ሰው ከዛ አንፃር በደንብ አስተዊ በውስጥም ስልክ የሚልክሉሽ ይኖራሉ የዮባን ፕሮፋይል አድርጎ ነው ይችላል የሆነ ሰው ፕሮፋይል አድርጎ ብቻ ኦርቶዶክሳዊ የሆነ ሰውና ከሌላ ቤተ እምነት ያሉ ማለት ነው እንደዚህ የሚሸውዱ አሉ ሰው እሱን በደንብ እንድታጠሪ በሚል ነው ጥያቄሽ ምን ነበር አቅርቢና ጥያቄሽን እሱማ ልክ ነው ግን እንደዛ መንገድ እኔም አልሄድም እነሱ ቤተሰቦች እንኳን ቢጎትቱኝ ወደዛ አልሄድም ለምን አይቼ የመጣሁበት ስለሆነ በምንም ሁኔታ ወደኋላ ሊመልሱኝ አይችሉም እና ተምሬ ወደ እምነቴ ወደ ቀድሞ ቤቴ መመለስ እፈልጋለሁ እንጂ እኔ አልሰማቸውም እነዛ ለዛ ችግር የለውም ያጌ ጓደኛ ነው ነገራችን ላይ ቢኒ ይባላል ማለት ነው አስተማሪ ማለት ነው እሺ እኔ አላውቃቸውም እነ ቢኒ ምናምን ያኬን ነው የማውቀው እነ ዮባ እነ ዲያቆን መኩ ስለሚያውቁ ግን ችግር የለውም ችግር የለውም አይ ጥያቄ የራሴ ጥያቄ ስኖር እጠይቃለሁ ግን ይሄ ብዙ ጊዜ ከነሱ ጋር የሆነ ውይይት አንስተን ስናወራ ምናምን ብቻ ሮጦ የሚሄዱት ወደ ታምረ ማርያም ጋር ምናምን ነው የሚሄዱት ወደ ገድላት ማለት ነው ለምን መስሻል ወደዛ የሚሄዱት እስቲ ቆይ አንድ ነገር ላስረዳሽ ለምን መስሻል ወደዛ የሚሄዱት እኔ እንግዲህ ያው በመጽሐፍ ቅዱስ እናውራ ስንላቸው በመጽሐፍ ቅዱስ ሳይሆን በቃ ስለ ገድላትና ስለ ስዕላት ነው ሁሉ ጊዜ የሚያወሩ ማለት ነው ያ ሳይሆን ለምን መስሻል እኔ እንግዲህ ያው በመጽሐፍ ቅዱስ አታምኑም ነው ቤተክርስቲያን በመጽሐፍ ቅዱስ አታምኑ ከተባለ በመጽሐፍ ቅዱስ ነው እንጂ መሟገት ኦኬ ምክንያታቸው እሱ አይደለም እህት አለም አንቺም እንደው ልትፈቅጂላቸው አይገባም ባይዘዌ በምንድነው በገድል በድርሳን እናውራሽ ሲሉሽ ነው እንደውም አንቺ ገና ወደ ቤተክርስቲያን የተመለሽ ስለሆነ መጀመሪያ ከነሱ ጋር ማውራት ያለብሽ በዶግማ ትምህርት ነው ዶግማ ትምህርት ምን ነው የተመሰለሽ የነገረ ድነት ትምህርታችን አለ ኦኬ የቤተክርስቲያኗ ትምህርት በዶግማ ቀኖናና ቅዱስ ትውፊት ላይ ቆመ ነው ኦኬ አንቺ ከነሱ ጋር ማውራት ያለብሽ በነገረ ስላሴ በነገረ ስጋዌ በነገረ ጥምቀት በነገረ ቁርባን በነገረ ትንሳኤ ሙታን እነዚህ የኦርቶዶክስ ቤተክርስቲያን የእምነት መሰረቶች እምነታችንም የማይለወጡ የማይሻሻሉ የእምነቶቻችን መሰረት ተብለው የተያዙ ናቸው ስለዚህ አንቺ ልትወያይ የሚገባው በእምነት መሰረቶች ነው መጀመሪያ እነሱ ጥፍጥፍ ማለት የሚፈልጉት መደበቅ የሚፈልጉት ለመሰለሽ ኦርቶዶክሲያን ፊት በስላሴና በነገረ ክርስቶስ በጥምቀትና በቅዱስ ቁርባንና በትንሳኤ ሙታን በኦርቶዶክሲያን ፊት መቆም አይፈልጉም ለምን ብትኝ አንደኛ እርስ በእርሳቸው መካነ ኢየሱስ ከሙሉ ወንጌል መካነ ኢየሱስ ከቃለ ሕይወት እርስ በርስ በእነዚህ ትምህርቶች ላይ ልዩነት ስላላቸው ለምሳሌ በጥምቀት ዙሪያ የመካነ ኢየሱስና የሉትሪያን እምነት ሌላ ነው የቃለ ሕይወት ደግሞ ሌላ ነው በልሳን ዙሪያ እንደዚሁ ልዩ ነው በመዳን ዙሪያ መዳን ይታጣል አይታጣም ሌላ ነው ካልቪኖች አሉ አንድ የተመረጠ ነው የሚድነው ከዛ ያ የተመረጠው ደግሞ መዳኑን አያጣውም የሚሉ የተለያዩ እሳቤዎችና አስተምሮችና ቤተ እምነቶች አሉ ስለዚህ ያ ነገር እንዳይነሳ ስለሚፈልግ ምን ይደረጋል ማለት ነው ገድልና ልሳን ውስጥ መደበቅ ይፈልጋሉ ስለዚህ አንቺ እኔ መክርሽ ምንድነው ገና ወደ ኦርቶዶክሳዊት ቤተክርስቲያን እየተማርኩ ነው ካሽ እነዚህ ነገረ ስላሴ ነገረ ስጋዌ ነገረ ጥምቀት ነገረ ቅዱስ ቁርባን ነገረ ትንሳኤ ሙታን ላይ
እርግጥ ያለ ነገር ጨርሽ መጀመሪያ። ምክንያቱም ይሄን ሳታምኚ ወደ ቤተክርስቲያን መጨመር ስለማች ገድላት ድርሳናት ወደ ቤተክርስቲያን አካል ከሆንሽ በኋላ የቅዱሳን ሕይወት የምትማሪባቸው ናቸው። የሃይማኖት መመስረቻ አይደሉም። ለምሳሌ አንተ ጥያቄ ልጠይቅሽ። የቅዱስ ጳውሎስ ጨርቅ አጋንንት ያወጣ ይላል አይደል? ሐዋርያት ሥራ ላይ 19 ላይ የአጋንንት ያወጣ ነበር አይደል? እሺ እሱ ላይ መከራከር ትችያለሽ? አሁን አንድ ሰው መጥቶ እነዛ እኮ ጨርቁን የቀደዱ ሰዎች እኮ ይኸው ጨርቁን እየቀደዱ ይወስዱ ነበር ይላል። ይኸው ጨርቁን እኮ የሚቀደዱት እኮ አምልኮ ተሰብ ነው። ይኸው ሰው እያመለኩ ነው። ስለዚህ ይኸው ክርስቲያኖች ሰው አምላኪ ናቸው ብለው በዚህ ተአምር ላይ ቢከራከሩሽ ይሄ የእምነት መመስረቻ ነው አይደለም? ስለዚህ ሰው ተአምራት ላይ የእምነት መመስረቻ ጎል ሊያወራ አይችልም። ተአምራት በየቤታችን ሁላችን ብዙ ተአምር ይደረግናል። አሁን የኔ ተአምርና ያንቺ ለአንዳንድ ሰው ተአምር ስትነግሪው እኮ የተደረገልሽን ተአምር ስትነግሪው ላያምንሽም ላይቀበልሽም እንደው ተረተረትም ይመስዋል አይደል? ስለዚህ እንዴ ብለን ነው በተአምራት ከፕሮቴስታንት ጋር የምናወራው? እሺ ተአምር ነው በራሱ። ተአምር ላይ እንዴት ሰው ዲቤት ያደርጋል? ዲቤት አያደርግም። ኦኬ ገድላት ላይ እንዴት ሰው ገድላት ማለት የአንድ ቅዱስ ከአጋንንት ጋር ከመናፍቃን ጋር ከአሕዛብ ጋር በተለያየ ህይወቱ የሚጋደለው ህይወት ነው። አምጥቼ ለምሳሌ እስጢፋኖስ በድንጋይ ተወገረ ብዬ ልከራከር ነው? ቅዱስ እስጢፋኖስ በድንጋይ ተወገረ፣ ይሄ የእስጢፋኖስ ገድል ነው፣ መጋደሉ ነው። ተጋድያለሁ ይላል ቅዱስ ጳውሎስ እና በቃ በቅዱስ ጳውሎስ ላይ እንከራከር? የእምነት መመስረቻ አይደለም። ቅዱስ ጳውሎስም ሆነ እስጢፋኖስ ለመወገርም ሆነ ለመገደል ሰማዕትነት ለመቀበል መጀመሪያ የነገረ ክርስቶስ ነገር ገብቷቸው ነው። ስለዚህ አውቀው ነው እንደዚህ የሚሻውዱሽ ምንም እንዳሰሚያቸው። ይልቁንም በስላሴ በነገረ ስጋዌ በክርስቶስ አንድ አካል አንድ ባህሪ በጥምቀት አዳኝነት በጥምቀት የኃጢአት ስርየት እንደሚገኝ ያልተጠመቀ ሰው እንደማይድን በእነዚህ ላይ ተነጋገሪ። በቅዱስ ቁርባን እውነተኛ ጌታ ክርስቶስ ስጋና ደም ነው፣ የዘላለም ሕይወትም ይሰጣል። ትንሣኤ ሙታን እኛ የሚመላለስ ጌታ የለንም። ጌታ ሁለተኛ ጊዜ ለመጨረሻ ጊዜ ይመጣል። ያን ጊዜ ያለም ፍጻሜ ይሆናል። በእነሱ ደግሞ የሚመላለስ ክርስቶስ አለ ለመንጠቅ ምናምን የሚባል ነገር። እነዚህ መሰረታዊ ነገር መጀመሪያ በደንብ አድርገሽ ጨርሽ የታለም። እሺ ሀሳብሽን ዳይቨርት እንዳያደርጉብሽ አደራ። ምላሺ ይቅርታ ሄድ ብዬ ነበረ። አገበኛል 5ቱ ዶጎሞች ቤተ ክርስቲያኖች እንዳሉ እነግራለሁ። መጀመሪያ ማወቅ ያለባችሁ የሥላሴን ትምህርትና ጥምቀት ለድነት እንደሆነ እንዳልሆነ እነግራቸዋለሁ። እኔ በዛ በኩል እየተማርኩ ነው። አይ ጥያቄ ለኔ ሳይሆን እነሱ ይሄን ነገር ምስጢረ ሥላሴን ስታነሳ ምስጢረ ሥላሴንም ማያውቁ ብዙዎች አሉ። ማለት እኔም እዚህ ተምሬ ስላወቁ ማለት ነው። እነዚህ 5ቱን ዶጎሞች ካወቅን ወዲህ ነው ወደ ሌላ መሄድ ያለብን ማለት ነው። ግን እነዚህን ስናስተምራቸው ሮጦ የሚገቡት በገድላትና በታምራት ላይ ስለሆነ ነው ጥያቄያቸው ማለት ነው። ለምን ይሄ ስለዚህ አንቺ ደግሞ መመለስ አለብሽ አያቴ። ይኸውልሽ የፈለገ ይግቡ እነሱ የፈለገ ይግቡ፣ አንቺ መመለስ ያለብሽ መጀመሪያ የመዳን ትምህርት ላይ፣ መጀመሪያ እግዚአብሔር ላይ፣ መጀመሪያ ዶግማ ላይ። ኦኬ አንድ ትምህርት ይሄን ነገር እናጥራ ማለት አለብሽ። ለምሳሌ እኛ ኦኬ ኢየሱስ ክርስቶስ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ብለን እናምናለን። አለቀ። ፕሮቴስታንቱ ዓለም አንድ አካል ሁለት ባህሪ አማኝ ነው። ኦኬ ሁለት ባህሪ አንድ አካል አማኝ ነው። ስለዚህ ገና ሁለት ባህሪ እያለ ለሚያምን ፕሮቴስታንት መጥቼ ተአምር እናውራ ብለው ምንም ሴንስ አይሰጥም። ኦኬ ለምሳሌ ቅድም እንዳልኩሽ ነው። አሁን እንኳን በቅርቡ እንነጠቃለን ብለው መከራ ሲያው ነበር አይተሻቸዋል። እንነጠቃለን ብለው ዛፍ ስር ተሰብስበው ሁሉ አንጋጦ ሲሸወር ነበር፣ ድራማ ሲሰራ ነበር። እኛ በንጥቀት አናምንም። የሚመላለስ ክርስቶስ የለንም። ኢየሱስ ክርስቶስ ሁለተኛ ይመጣል፣ የዛን ሰዓት ዓለም ፍጻሜ ይሆናል። ሰው ይሄን ላይ ልዩነት ይዞ ሌላ ትምህርት ይዞ ገድል ድርሳን ላይ ይሄ መደበቂያ ነው። አየሽ ሰው እኮ ዛሬ ድራማ እየሰራ ነው። ልነጠቅ ነው ብሎ ዛፍ ለዛፍ እኮ እየሮጠ ነው። ልነጠቅ ነው ብሎ ንብረቱን እየሸጠ እኮ ነው። ልነጠቅ ነው ብሎ እኮ ስራውን እያቆመ ነው። ቀልድ ሹፈት ማለት ነው። አየሽ ስለዚህ አሁን ይሄን ነገር ሰው ይዞ እንደዚህ በቃ እንዲያው በቃ ላማለኝ በሰማይ አይነት ነገር ዝም ብሎ እየተሸወደ መጥቶ ይሄን ሰው እነጠቃለሁ ብሎ ለሄር ነው በቃ ቻው ብሎሽ በቃ አንቺማ ምድር ላይ ብሎሽ
ይኸው ዛሬም ታብታብ እያደረገ ከአንቺ ጋር ቁጭ ያለው ሰው እስቲ እናውራ ስትዩ ድርሳን ካለሽ ይሄ በጣም ሹፈት ነው። አይሽ በክርስቶስ እንኳን ነገር ላይ ኮንፊውዝ የሆነ ሰው ነው ያለው። ያ ሰው መጥቶ አይ እኔ ገድል ነው የማወራው ካለሽ ሊደበቅበት የፈለገው ነገር አለ ማለት ነው። እና አንቺ ነሽ አሁን በደንብ አገሽ ብልህ ሆነሽ ነው። እስቲ ወንድ ከሆናችሁ ልዩነቱ ባይዘዌ እኛና ፕሮቴስታንት የለየን ነገረ መላእክት አይደለም። ይሄን ነው ነገረ ቅዱሳን የድንግል ማርያም ምልጃ በኋላ የመጣ ልዩነት ነው። የመጀመሪያ የለየን የጥምቀት ትምህርታችን ነው። የመጀመሪያ የለየን የቅዱስ ቁርባን ትምህርታችን ነው። የመጀመሪያ የለየን የነገረ ክርስቶስ ትምህርታችን ነው። የመጀመሪያ የለየን የትንሣኤ ሙታን ትምህርታችን ነው። የመጀመሪያ የለየን የሥላሴ ትምህርታችን ነው። ለምሳሌ በአንዳንድ ፕሮቴስታንት መንፈስ ቅዱስ ከአብን ከወልድ የሚሰርጻ ብለው የሚያምናሉ። ይህ ትልቅ ክህደት ነው። ትልቅ ምንፍቅና ነው። መንፈስ ቅዱስ ከአብና ከወልድ አይሰርጽም፣ ከአብ ብቻ ነው የሚሰርጽው። ይህን ሁሉ ነገረ እግዚአብሔር ላይ ነገረ ክርስቶስ ላይ ያለውን ነገር ሰፊ ክፍተት ኖሮ በገላ ድርሳናት ብለው ካወሩሽ ሊሸሹሽ ሊዋሹሽም የፈለጉ ነገር ስላለ ነው። አንቺ እዛ ላይ መጀመሪያ በደንብ ተወያይ። እሺ በቃ እኛ ዶክመንቶች ምን አልክልሻለን። ያው ቆይ ፎሎ ላርግሽ፣ ቴሌግራም ካለሽም ቁጥርሽን አስቀምጪልኝና እናውራለን። እሺ አሪፍ በቃ በዛው ትመልስልኛለህ ጥያቄ ማለት ነው። እሺ ችግር የለውም። እሺ ከነሱ ጋር ግን አቁሽ ነው ፈጽሞ መጀመሪያ ጨርሺ። በመጽሐፍ ቅዱስ ያለው ነገር ጨርሱ። እሺ አይ እኔም ከመጽሐፍ ቅዱስ ውጪ አላወራም። አንደኛ ደግሞ ስለ ገድላትና ስለ ታምራት ብዙም ስለማላቅ ይሄን ብዬ አልመልስላቸው። ግን ደግሞ ወደ ቤተክርስቲያን ለመመለስ ሳስብ ከተማርኩትና ከተረዳሁት ነው ትንሿንም ቢሆን ለነሱ የምነግራቸው ማለት ነው እንጂ ብዙ እውቀት ኖሮኝ ምናምን ጠልቄ ገብቼ ምናምን አይደለም። አዛ በቃ በርቺ፣ ያዞሽ፣ ችግር የለውም። እያስተዋልሽና ብልህ እየሆንሽ ለማለት ነው። እሺ አሬዲ ያመሰግናለሁ። እሺ ስልክሽን አስቀምጪልኝ ቴሌግራምሽ። እሺ አሁን አስቀምጥላለሁ። ኦኬ እሺ 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 ዲያቆን አሉ እነ ዮባ እነ ዲያቆን መኳንንት ወጡ አሉ ያሬዱ። እስቲ አንድ ሰው ለምን ትፈሩኛላችሁ የሚል ሰው አለ። እሺ አምስቱን አማደ ሚስጥራት ንገረኝ ለምትሉ ነገረ ሚስጥረ ሥላሴ፣ ሚስጥረ ሥጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቅዱስ ቁርባን እና ሚስጥረ ትንሣኤ ሙታን ሐዋርያ መልሶች የምትባሉ ሰዎች ይሄ ትክክል አይደለም። በያኬን ፕሮፋይል አርጋችሁ ጽሁፉንም አርጋችሁ አካውንት ክሬት አርጋችሁ ኦርቶዶክሲያን እንኳን ብትሆኑ ትክክል አይደላችሁ። እሱን አስተካክሉ። ጉድ ስቶሪስ ነው የሚለው። አዎ አዎ። ወይ ሰላም መዝሙርዬ፣ እንዴት ነህ? ዲያቆን ፈለገ ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ማን ነበር? እኔ ያሬዲ በውስጥ ማወራለሁ አልፎ አልፎ። እኔ ኦርቶዶክስ ነኝ፣ ግን ረጅም ሰዓት ቅድም ትንሽ ዲስአፖይንት ስለሆንኩኝ እንደውም ፈለገን 10 ጊዜ አስገባኝ ስል ነበርና ትንሽ እዚህ በገቡት ልጆች ውስጥ እንትን ብሎ ነበርና አንዳንዴ ያው እንደዚህ ግብረ ገብነት የሌላቸው ሰዎች የፈለገ ይሁን ይሄ አውደ ምሕረት ባይሆን ራሱ የሚነገረው የእግዚአብሔር ቃል ነው እና ማንም እዚህ መጥቶ አፉን መክፈት ያለበት አይመስለኝም። አትሊስት ማነር ሊኖረው ይገባል፣ ግብረ ገብነት ሊኖረው ይገባል። ፈለገዬ እኔ እንደማስበው ከሆነ እዚህ ፕሮቴስታንት ብቻ አይደሉም አሉ፣ እኛ ኦርቶዶክሶችም አለን የእናንተን ትምህርት መማር የምንፈልግ ብዙ ክፍተት ያለብን ማለት ነው። እና አንዳንዴ እንደዚህ መጥተው አጉል ይሄ አፋቸውን የሚከፍቱ ሰዎች 20-30 ሰከንድ አይቶ ማስወጣቱ የተሻለ ነው ብዬ አስባለሁ። ምክንያቱም በእነዚህ ይሄ ግብረገብነት በሌላቸው ሰዎች ንግግር ምናልባት በሞኝነት የማያውቁ ምን ራሱ ሊስቱ ይችላሉ። ምክንያቱም የሚያውቅ ሰው የተማረ ሰው አትሊስት ፈራ እግዚአብሔር ያለበት ሰው ይሉኝታ አለው ብዬ ስለማስብ ማለት ነው። እንደመጣለት አያወራም። አሁን ቅድም ይሄ ቀለሜ ምናምን እያለ ያወራል። እኔ አም ሶሪ ቱ ሴይ ዳት ከቀለሜ በላይ እዚህ አፋቸውን መጥተው የሚከፍቱ ምንም የማያውቁ ፕሮቴስታንቶች ይሻላሉ ብዬ ነው ማስበው። ሮል ሞዴላቸው አድርገው እነ ቀለሜን የሚያነሱ ከሆነ እኔ በጣም ነው ማዝነው። ግን እዚህ ጋር እኔ ሰውን ምናምን ለማንሳት አይደለም። እኔ የተነሳውበት ሀሳብ ምንድነው እዚች ጋር ወይደር ፕሮቴስታንትም ሊሆን ይችላሉ ኦርቶዶክሶች። ያሬድዬ ምናልባት ከዚህም በፊት ትዝ ካለ የሆነ ቤት በዮቶር ጉዳይ አንድ ክርስቲያን ነው ምናምን የሚባል ሰውዬ
የሆነ ነገር አንስቶ በውስጥ ሳወራህ ነበር። ምናልባት if you remember ትዝ ይልሃል ይመስለኛል። አዎ። እና ምንድነው እኔ የታዘብኩት ነገር ማለት አትሊስት የሆነ እንደው ሰው ማነር ይሄ ምንድነው ግብረገብነት ሊኖረው ይገባል ብዬ አስባለሁ። አትሊስት ተመሳሳይ አማርኛ እየተነገረ አሁን ቅድም ለምሳሌ ኢዮብን በል ተሳደብ እያለ የሚሳደበው ግን ልጁ ነበር። እንደውም በጣም እኔ ዛሬ እንደውም ትዕግስታችሁን አንዳንዶቻችሁ በጣም አንቄያለሁ። እና አንዱ ይሄ የሆነ ደንዳና ልብ ያለው ከሆነ እናንተም ዛት ማች የመታገስ ግዴታ የለባችሁም። ኦርቶዶክሳዊ ጥያቄ ከተነሳ ለኛም ስትሉ ለራሳችሁም ስትሉ ለእምነቱም ስትሉ የመመለስ ግዴታ አለባችሁ። ግን እንደዚህ አይነቱን ይሄ ባፉ እየመጣ የሚያቀረሸውን ግን የመታገስ እንትን የለባችሁ። ምክንያቱም እኛ ትምህርቶች እንፈልጋለን። በቃ በእነዚህ ልጆች የተነሳ የሚያመልጡን ነገር አለ። ስለዚህ አም ሶሪ ትንሽ ኢሞሽናል ሆኛለሁ። ያው ንግግራቸው የሆነ ጋጥ ወጥ ስለሆኑብኝ ነው። ፈለገዬ በጣም ይቅርታ፣ በዚህ መንገድ ማውራት አልነበረብኝም። ግን እንዲህ አይነቱን በቃ ወዲያው ማባረር ያስፈልጋል። እኔ እንደውም ቅድም መዝሙር ጸጥ ብሎ ረጅም ሰዓት ሲቀመጥ በጣም ደስ ብሎኝ ነበር። እንደውም በውስጥም ጽፌያለሁ እንኳንም ዝም አልከው። ምክንያቱም አንዳንዱ እንግዲህ አለክልከው ነው የወጡታል። አብዛኞቹ ተሳድበው የሆነ ሰዓት ደከማቸው አይደለ? ደክሟቸው እኮ ነው የወጡት እንጂ ይሄ ከእናንተ ጋር የሆነ በዲስከሽን ተግባብተው አይደለም። እና እንዲህ አይነቶቹን እባካችሁ ቶሎ አስወጋ። አንዳንዴ ልቡ ለመማር የሚፈልግ አለ፣ አንዳንዱ ደግሞ አለ ልቡ ደንዳና፣ በዚህ ላይ ኢጎ የበዛበት፣ በዚህ ላይ የማያውቅ፣ በዚህ ላይ ስርዓት የሌለው እና እንደዚህ አይነቱን እንግዲህ መታገስ ያለባችሁ አይመስለኝም። ምክንያቱም ከዚህ ከፕሮቴስታንቱም ይሁን ከኦርቶዶክሱ ብዙ የእናንተን ትምህርት ሊያውቅ አሁን ለምሳሌ የገባቸው አይነት ሴት ማለት ነው የእናንተን ትምህርት የምትፈልግ ለመለወጥ የምትፈልግ ያልገባትን ለማወቅ የምትፈልግ ብዙ አይነት ሰዎች አሉ። ሰው እነዚህ አይነት በብዛት ያለን ሰዎች ስላለን እንዲህ አይነቶቹ ጊዜያችንን እንዳይሻሙብን በጊዜ እያባረራችሁ ለመረዳት የሚፈለገውን ብቻ በስርዓት እያስተናገዱ ቢሄድ ሁኔታው ጥሩ ነው የሚል እምነት አለኝ ወንድሞቼ። እሺ ከእንትን ከማለቴ በፊት ያሬዶ ለምን ትፈሩኛላችሁ የሚል ሰው ልታስገባ ኢንቫይት እያደረከ ነበር እና አካውንቱ ነው ያሬዶ አይደለም ወጣ መሰለኝ ኢንቫይት ስሰው እንትን አላለም። እሺ ለማለት ነው። እሺ ግን እዚህ ጋር ያላችሁ ክርስቲያኖች ወንድሞች አንድ እንድታሰሩ የምንፈልገው ነገር አሁን ወንድማችን ያነሳው ሐሳብ እንደ ሐሳብ ጥሩ ነው። እንደ ሐሳብኛ ጸጥ እያለን ገና የሆኑ ነገሮችን ሲናገሩ ብናስወጣቸው ብናስወርዳቸው እኛም ደስ ባለ። ነገር ግን አንድ መርሳት የሌለብን ትልቅ ነገር አለ። እዚህ ውስጥ ያላችሁ ክርስቲያኖች ወንድሞች እነዛ ሰዎች አፋቸውን በከፈቱ ቁጥር ሊታይ የሚችለው የአይምሮ ባዶነታቸው እንጂ ሌላ ጉዳይ አይደለም። ሲቀጥል ደግሞ የተወሰኑ ታይሞችን የምንጠብቃቸው እኛ የነሱ ጭቅጭቅ የነሱ ንዝንዝ ተመችቶን አይደለም። አንዳንድ ጊዜ ከጩኸቱ ባለፈ የሚነሱ ሀሳቦች ላይ በደንብ ትኩረት አድርጋችሁ ብታደምጡ ፍጹም መጽሐፍ ቅዱስ መሰረት እንደሌላቸው ለማሳየት ታግሰን እናደምጣለን። ታግሰን ለምን እዚህ ጋር ለገቡት ሰዎች ሳይሆን እኛ የምናስበው እታች ያሉ ሰዎች ቁጭ ብለው የሚያደምጡት በአጠቃላይ ፕሮቴስታንትም ሆኑ ምንም ሆኑ እያንዳንዱ የፕሮቴስታንት ትምህርት ግን ምንም አይነት መጽሐፍ ቅዱስ መሰረት ደግሞ እንደሌለው እንዲያው እንፈልጋለን። ስለዚህ አንድ ሰው ገብቶ አይ በቃ ውረድ ምናምን ብለን የምናስወርድ ከሆነ ሊመስል የሚችለው ጥላቻ ሊመስል የሚችለው ማናደምጥ ሰዎች መሆናችንን እንጂ አዳምጠን በትዕግስት ነገሮችን በመጽሐፍ ማስረጃ ምንመልስ ሰዎች እንደሆነ አይደለም። እና አንዳንዴ ትዕግስታችን ቢኖር ያው ብዙ ቅር እንዳትሰኙ። ኦፍ ኮርስ አንዳንድ እህት ወንድሞቻችን ካላችሁ መንፈሴ ቅናት የተነሳ ለወንድሞቻችሁ ካላችሁ አክብሮት የተነሳ ሰዎች ያልሆነ ነገር ሲናገሩ ቁጭ ብላችሁ ማዳመጡ በጣም እናንተን ትዕግስት ሊያሳጣም እንደሚችል እናምናለን። ነገር ግን እኛ በምክንያት ነው እነዛን ሰዎች የምናደምጣቸው። ጳውሎስ አሳዳጅ ነበረ እና ጳውሎስ ረጅም ጊዜ አሳዳጅ ሆኖ የክርስቶስ ኢየሱስ ተከታይ የሆኑትን ክርስቲያኖች በአጠቃላይ አሳዳጅ የነበረው ጳውሎስ በአንድ ወቅት ግን ክርስቶስ ሌሎች ቅዱሳን ልባቸው እንደነካ የሱንም ልብ ነካ። ከዛ ዛሬ በቤተክርስቲያናችን በቅዳሴያችንም ጭምር ብርሃን አለም እንለዋለን። የቅርብ ጊዜ ትውስታዎችን ለማስታወስ ያክል ለምሳሌ ወንድማችን ተመስገን ኦርቶዶክስ ከመሆኑ በፊት ምን ያክል ነበረ ገስ ላይ ገብቶ ቤተክርስቲያንን ይዘልፍ የነበረው።
ያንን ወንድማችንን ታግሰን ሁሉም ኦርቶዶክስ የሆነ ሰው በአጠቃላይ ሁሉም ዕቅበተ እምነት ለሚያገለግሉ ሁሉ ታግሰው እሱን አቅርበው ምን ያክል መጽሐፍ ቅዱስ የማስረጃ እንዳላቸው በማሳየታቸው ዛሬ ከተተከለበት መሰረት የማይነቃነቅ ድንቅ ወንድማችን ሆኗል። እግዚአብሔር የተመሰገነ ይሁን። ወንድማችን ደምረው ምን ያክል ነበረ ስለ ቤተክርስቲያን ይናገር የነበረው? ምን ያክል ነበረ ስለ ቤተክርስቲያን አንዳንድ ነገሮችን እያነሳ ያወራ የነበረው? እያንዳንዱ ንግግራቸውን እያንዳንዱ ጩኸታቸውን እኛ ታግሰን በመስማታችን ዛሬ እነሱም በእኛ መስመር ተሰልፈው የሌሎች ወንድሞችን የሌላ ፕሮቴስታንት የሆኑ ሰዎችን ንግግሮች ቀስ ብሎ አዳማጭ ሆነው በቻሉት አቅም በመጽሐፍ ቅዱስ ማስረጃ እየመለሱ ያወቁትን የተረዱትን እየተናገሩ ዛሬም እነሱ ሌሎች ምርኮን እያገኙ ይገኛል። እና አንዳንድ ጊዜ ትዕግስታችን በምክንያት ስለሆነ እናንተም በደንብ እንድታደምጡ በደንብ እንድትከታተሉ ብዙ ጊዜ ስም እንጠይቃለን። ያው ለጊዜው የሚሆነው ልክ እንደዛ ስለሆነ ማለት ነው። እና እኛ ሰዎች ሲዘልፉ ሲናገሩ ለምሳሌ ያክል እኔ በግሌ እንደው አንድ ማንም ሰው እንደው ድንግል ማርያምን እንዲዘልፍብኝና እንዲያቀልብኝ አልፈልግም። አንድ ሰው እዚህ ገጽ ላይ ገብቶ ግን ስለ ቅድስት ድንግል ማርያም የወረዱ ንግግሮችን ሲናገር ማደምጠው አንድ ምን ያክል ፕሮቴስታንቲዝም ከመጽሐፍ ቅዱስ ውጭ የሆነ ትምህርት እንዳለው ለማሳየት ነው አንድ ትልቁ ነገር። ሲቀጥል እኛ ደግሞ ምን ያክል መጽሐፍ ቅዱስ የመሰረት ኖሮን መብርሃንን ድንግል ማርያምን እንደምንወዳት ለማሳየት ነው። ሌላው እኛ በስጋ አስተሳሰብ እንበሳጫለን እንጂ አንድ ሰው መጥቶ ቅዱሳን ላይ በአጠቃላይ አፉን ቢያላቅቅ የቅዱሳን ክብር አይጨምርም አይቀንስም። ድንግል ማርያምን እና ሌሎች ቅዱሳንን ለመዝለፍ መሞከር ማለት ቀና ብሎ ፀሐይ ላይ ምራቅን ለመጥፋት እንደመሞከር ነው። ሰው ቀና ብሎ ምራቁን ወደ ፀሐይ ለመጥፋት ቢሞክር ምራቁ ተመልሶ ፊቱን ያቆሽሸዋል፣ ራሱን ያቆሽሸዋል እንጂ በፍጹም ፀሐይ ላይ አይደርስም። እንደ ፀሐይ ድንግል ማርያምን በሰማይ ላይ ያበራትም ደግሞ ክርስቶስ ነው። ቅዱሳንን እንደ ከዋክብት በሰማይ ላይ ያሰለጠናቸው ክርስቶስ ነው። እነኚህን ቅዱሳን ቺን የክርስቶስን እናት ድንግል ማርያምን ለመዝለፍ መሞከር ማለት ራስን ማቆሸሽ እንጂ ወደ ፀሐይ መራቅን ለመጥፋት እንደመሞከር ይቆጠራል እንጂ በፍጹም የድንግል ማርያምን ክብር አይጨምርም አይቀንስም። እኛ ላይቭ ስንከፍት ድንግል ማርያምን አሞግሱልን ብለን የሚያሞግሱ ፕሮቴስታንቶችን ፈልገን አይደለም የምናስገባው። ጳውሎስ እስጢፋኖስን በድንጋይ ያስወግሮ ያስገደለው ሰው በክርስቶስ ፍቅር እንደተመለሰ ሁሉ አፋቸው ዘላፊ የሆኑ በጣም ለድንግል ማርያም ጥላቻ ያላቸው ለቅዱሳን ጥላቻ ያላቸው ከመጽሐፍ ቅዱስነት የራቁትን ፕሮቴስታንት ወንድሞቻችንን በክርስቶስ ፍቅር እንፈልጋቸዋለን፣ በክርስቶስ ፍቅር። ስለዚህ ሌላው ጊዜ ቢቻል እዚህ ጋር ያሉት ወንድሞች በአጠቃላይ ሲገቡ የሚያደርጉትን ስለሚያውቁ እናንተ በትዕግስት እንደው ብታደምጡ ሞር እነሱ ከሚሰጡት አሁን ብዙ ጊዜ እኔ በጣም የማዝንበት ጉዳይ ምንድነው መሰላችሁ? እነሱ ከሚያነሱት ዘረፋ ጋር ተያይዞ ወንድሞች የሚሰጡትን የመጽሐፍ ቅዱስ ምላሽ ማደመስ ሲኖርብን ብዙ ጊዜ አቴንሽን ሰጥተን የምናደምጠው የእነሱን ዘለፋ ነው። የእነሱን ዘለፋ እንዳለ ሆኖ ነገር ግን በተመሳሳይ ደግሞ ኦርቶዶክሳዊት ቅድስት ቤተክርስቲያናችን ትምህርቷ ምን ያክል መጽሐፍ ቅዱስ እንደሆነ ደግሞ ሲብራራም ደግሞ አንዳንድ ቁጭ ብላችሁ ብታደምጡ፣ ምክንያቱም በነዛ ሰዎች ስህተት የበለጠ የሰፋ ሀሳብ ስለሚነሳ ማለት ነው። እና አይምሰላችሁ እዚህ መጥተው የሚሳደቡ ሰዎች በአጠቃላይ ሁሉም 100% ጥላቻ ያለባቸው እንዳይመስላችሁ። ክርስቲያኖች በጣም ደስ ሊላችሁ ይገባል። እነዚህን ሰዎች ዕለት ዕለት ልናጣቸው አንፈልግም። በነገራችን ዕለት ዛሬ የዘለፉትን ነገም ከእንደገና የምናስገባቸው በምክንያት ነው። ለምን ከተባለ ምክንያቱም ወደዱንም ጠሉንም እንደው በቃ ለነሱ ጠላት ሆንም አልሆንም እዚህ ቤት የሚነሳው ሐሳብ ሁሌም ልባቸውን ስለሚገዛ በአእምሯቸው ላይ ጥያቄ ምልክት ስለሚፈጠር ነው። ሳይወዱ በግዳቸው ገብቶ የሚያደምጡ ሳይወዱ በግዳቸው ገስ ሪኩዌስት የሚልኩት በነገራችን ላይ ሐሳቡ ስለሚገዛቸው ነው። በእያንዳንዱ ፕሮቴስታንት አእምሮ ላይ በነገራችን ላይ ጥያቄ ምልክት እየፈጠረ ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አንዳንዴ ብዙዎቻችሁ በትንንሽ ነገሮች ነው የምትበሳጩት። ክርስቲያን እህቶች፣ ወንድሞች፣ ኦርቶዶክሳውያን በተለይ አሁን እዚህ ኮሜንት ሴክሽን ላይ የሆነ የሚስቅ የሳቅ ኢሞጂ ሲያስቀምጥ ያ ሰው እየሳቀ ይመስላችኋል አይደል? ሰው ተበሳጭቶ በነገራችን ላይ ራሱን እያዞረው ራሱ እንደዚህ ነው ኢሞጂ የሚያስቀምጣል። በኢሞጂ ማተታለሉ በኢሞጂ ሰው እንደዚህ የሆነ ኢሞጂ ምናምን ሲጀመር እየሳቀ ያለ ሰው ኮሜንት ለመጻፍ እና ኢሞጂ ለማስቀመጥ ራሱ ታይም የለውም። በደንብ ነው ሳቁን ኢንጆይ የሚያደርገው። እና ኢሞጂ ሰዎች አስቀምጦ ምናምን እንትን ሲሉ በቃ እንደሱ የሳቁ መስሏችሁ ምናምን አይምሰላችሁ።
ወደዱ ጠሉ ምንናገረው ንግግር ስለሚገዛቸው ነው ቁጭ ብለው የሚያዳምጡን። እያንዳንዱ እዚህ ጋር ያለ ፕሮቴስታንት ነው ሲተከታተሉት ኮሜንት ሴክሽን ላይ ኔጌቲቭ የሆነ ነገር ነው የሚጽፈው። ለምን መሰላችሁ? እኛ ሚውት እንድናረጋቸው ይፈልጋሉ። እኛ ብሎክ እንድናረጋቸው ይፈልጋሉ። እኛ ብሎክ ካላረግናቸው ከዚህ ላይ መውጣት ስለማይችሉ ማለት ነው። ይሲ ይሄን ያክል ሰቦ ያስቀመጣቸው ፓወር አለ። እግዚአብሔር የተመሰገነ ይሁን። በቃ ሰቦ ያስቀመጣቸው ፓወር አለ። እዚሁ ቁጭ ይላሉ። ምንናገረው ንግግር በአጠቃላይ ጆሮአቸውን እየቆረቆረም ቢሆን ቁጭ ብሎ ይሰማታል። ቁጭ ብሎ ይሰማታል። ፈለገ አትናቴዎስ የቤተ ክርስቲያኑን ትምህርት አብራርቶ ፍትፍት አድርጎ ሌሎቹን ሲያጎርስ ማየት አይፈልጉም፣ መስማት አይፈልጉም፣ ማድመጥ አይፈልጉም። ሳይወዱ በግዳቸው ግን ቁጭ ብሎ ይከታተላሉ። ከእናንተ የበለጠ እኛን ቁጭ ብሎ ይከታተላሉ። ስሩ ፕሮሰስ ደግሞ ይሄ ነገር ለውጥ ያመጣል። ለምን ልንገራችሁ። ድሮ እያንዳንዱ ፕሮቴስታንት ጨው ሲሸጥለት አሜን ብሎ የሚገዛ ነበር። ቲሸርት ሲሸጥለት አሜን፣ ውፍረት በኢየሱስ ስም ይቀንሳል፣ ሸንቀጣ ትሆናላችሁ ተብሎ በማይክ ውፍ ሲባል አሜን ይል የነበረ ነው። በሃይላንድ ውሃ እዚሽ ክዳኗ ላይ በማስቲካ ዱቄት ተነስንሶ ውሃ እየተበጠበጠ ይኸው በኢየሱስ ውሃውን ወደ ደም፣ ውሃውን ወደ ወይን፣ ውሃውን ወደዚህ ለወጥ ነው ሲባል ዝም ብሎ አሜን ይል የነበረ ህብረተሰብ ነው። ዛሬ ኦርቶዶክሳዊ የሆኑ ወንድሞቹ ስላሉ እያንዳንዱ ፕሮቴስታንት አማኝ በአጠቃላይ አሁን ጠያቂ ሆኗል። እግዚአብሔር የተመሰገነ ይሁን። አሁን ይህን ጨው ምናምን ሲባል ምን ማለት ነው የሚባል ነገር የለም የሚል ፕሮቴስታንት ፈጥረናል። ይህ ትልቅ ለውጥ ነው። በነገራችን ላይ ምን ይባላል? የራሱ አሮባት የሰው ታማስላለች የሚባል ተረት አለ አይደል? ኦርቶዶክስ ቤተክርስቲያንን እናድሳለን ብለው የፕሮቴስታንትን ቤት በአጠቃላይ እያደሰን ያለነው ግን እኛ ነን። እግዚአብሔር የተመሰገነ ይሁን። የኛን እያንዳንዱን ወርድ በየቸርቹ የሚያስተጋቡ ትውልዶች ተፈጥሯል። ዛሬ አይምሰላችሁ። እኛ ደስ እንደው ኦርቶዶክሲያን ገና ለገና ደስ ይላቸዋል በሚል ሚዲያ ላይ ወጥቶ አይናገሩትም እንጂ በየቦታው ቁጭ ብለው እኛ የምንናገረውን ቃል የሚያስተጋቡ ፕሮቴስታንቶች አሉ። ሰው በማመን ብቻ የዘላለም ሕይወት ያገኛል የሚል ትምህርት የለም ብሎ ፕሮቴስታንት የሆነ ሰው ቁጭ አድርጎ በደንብ አድርጎ ጠበቅ አድርጎ የሚከራከር ሰው አለ ዛሬ። በዚህ ደግሞ ስራ እየሰራን ስለሆነ በጣም ልትደሰቱ ይገባል። ስንዘለፍ የምንታገሰው፣ ስንሰደብ የምንታገሰው ለሌላ አይደለም፣ ውጤት እያመጣን ስለሆነ ነው። ውጤት የሌለው ሰውማ እንኳን ተዘልፎ እንኳን ተሰርቦ ከጅምሩ እንደው መነጋገሩንም አይፈልጉ። ምክንያቱም ውጤት ስለሌለው ማለት ነው። እና ዛሬ የሚያውቁት ያውቁታል። ይሄንም እናገረው ንግግር ሀቅ እንደሆነ የሚያውቁ ፕሮቴስታንቶች ያውቁታል። አለቅ የሚያውቁ ያውቁታል። በእያንዳንዱ ፕሮቴስታንት አእምሮ ላይ ጥያቄ ምልክት ፈጥረናል። በእያንዳንዱ ልሳንድሮ ሼቤሬቤቤቤ ራባጃራባ ማክሬቤቤቤ ሲባል አሜን ይል የነበረ ፕሮቴስታንት ዛሬ ይሄ ልሳን አይደለም ማለት ጀምሯል። እያንዳንዱ ፕሮቴስታንት አይኑን እየገለጠ ነው። ብራዘር እያንዳንዱ ኦርቶዶክስ ሴቶች ወንድሞች በምንም እንዳትከፉ፣ በምንም እንዳትበሳጩ። ስራ እየሰራን ያለ ነው። ስራ እየሰራን በቃ አባታችን ክርስቶስ ነው። እያንዳንዱ ክርስቲያን አባቱ ክርስቶስ መስሎ ስራ እየሰራ ነው። ክርስቶስ በጥፊ ሲጸፋ፣ ምራቅ ሲተፋበት፣ በጅራፍ ሲገረፍ እያንዳንዱን ሕማም ታግሶ ቁጣውን በሰው እጅ ሳያሳርፍ በጥበቡ ሰይጣንን አቀረበው ድል እንደነሳ ሁሉ እያንዳንዱ የቤተ ክርስቲያን መምህራን በአጠቃላይ ጥበብ በተሞላ መልኩ ተረጋግተው በፍቅር ሰዎች ቤተ ክርስቲያናቸውን እየዘለፉባቸው፣ ሰዎች የሚያከብሯቸውን የተቀደሱ ስዕላትን እየቀደዱባቸው፣ ሰዎች መጽሐፍቶቻቸውን እያቃጠሉባቸው፣ እነሱ በፍቅር ነው ወንጌልን የሚሰብኩት። አለቀ። ኦኬ። እግዚአብሔር በጥበብ ነው ዓለምን ያሸነፈው። እያንዳንዱም ደግሞ አገልጋይ በጥበብ የክህደትን ትምህርት ባጠቃላይ ይረታል። ምንም ይሄን ያክል የሚጋነን ነገር አይደለም ጋይስ። ወደዱም ጠሉም ሁሉም ቁጭ ብሎ የሚያዩት ነገር ነው የሚሆነው። አይምሰላችሁ። እዚህ ገስ ላይ መጥተው ሁሉም ሰው ይሄ መልእክቴ ለኦርቶዶክሳውያን በደንብ አድርጋችሁ አዳምጡ። እዚህ ገስ ላይ መጥተው እያንዳንዱ ፕሮቴስታንት ይሄ ትምህርታችሁ እንደዚህ ነው፣ በዚህ ወጥቶ በዚህ ገብቶ ሲል አይምሰላችሁ። በእያንዳንዱ ዕለት በነገራችን ላይ ራሱን አፕዴት እያደረገ የሚወጣ ፕሮቴስታንት ነው እየፈጠረን ያለ ነው። በእያንዳንዱ ዕለት ቅዱሳት ስዕላትን እኮ እንቀበላለን የሚሉ ፕሮቴስታንቶችን እኮ ፈጥረናል። እኛ ተሐድሶ ለፕሮቴስታንት ብለን መፈክር ሳኒስ ፕሮቴስታንትን አድሰናል። አዎ የታደሰውን ፕሮቴስታንት ደግሞ ሬዲ አድርገን አዘጋጅተን ወደ ክርስቶስ ምርኮ ነው የምናደርገው። አለቀ። ምንም እዚህ ጋር ይሄ የምንደባበቀው ነገር የለም። እያንዳንዱ አይቀርለትም። አመናችሁም አላመናችሁም፣ ቅር አላችሁም አላላችሁም፣
አሁን ላይ እያንዳንዱን የፕሮቴስታንት ትምህርት በአጠቃላይ ራሱ ፕሮቴስታንቱን አስጥለነዋል። ራሱ ፕሮቴስታንት የሆነውን ሰው ስዕላት መጽሐፍ ቅዱስ አይደሉም ሲል የነበረ ሰው በአጠቃላይ አሁን ስዕላት መጽሐፍ ቅዱስ ናቸው ማለት ጀምሯል። አሁን ትንሽ ፈቃቀ ብሎ ግን አይሰገድላቸው ስዕላት አሁን ድሮ መጽሐፍ ቅዱስ አይደሉም ነው፣ አሁን ናቸው። እሺ በቃ ናቸው፣ ግን እኛ እንሰግድላቸው። በቃ ይሄ ስግደት ምናምን ደግሞ ሌላ ጉዳይ ነው የሚል ፕሮቴስታንት ፈጥረናል። ይሄንን ፕሮቴስታንት ደግሞ በደንብ በእግዚአብሔር ቃል ቀጥቅጠን ስለ ስግደት በደንብ አድርገን እናስተምረዋለን፣ ምን ያክል መጽሐፍ ቅዱስ እንደሆነ። በቃ ያኔ በቃ በደንብ በፍቅር ቃሉን አምኖ ተቀብሎ ወደ ክርስቶስ ምርኮ ይሆናል፣ ወደ ክርስቶስ ይጨመራል። ድሮ ልሳን በፕሮቴስታንት አዳራሽ ውስጥ ያለ የሚደረግ ልምምድ ሁሉ ልሳን የሚመስለው ፕሮቴስታንት ነበር የነበረው። ሼቤሬቤቤ ሲባል አሜን ረበጀረበበ ሀርጋዱላ ማክሬቤቤቤ ሲባል አሜን ይል የነበረ ፕሮቴስታንት ነበር የነበረው። ክርስቲያኖች እንዳትናደዱ፣ እኛ ስንዘለፍ ስንሰደብ ታግሰን የምናገለግለው ለውጡን ስለምናውቀው ነው። ድሮ አሜን ይል የነበረ ፕሮቴስታንት በአጠቃላይ አሁን ኦርቶዶክሳዊ ከሆኑ ወንድሞቹ ጋር መወየት ከጀመረ ጊዜ ጀምሮ እንዲህ አይነት ልሳን አይደለም ማለት ጀምሯል። ለምን አይተረጎምም ማለት ጀምሯል። እኔ ስናገር ቀር የሚላችሁ ከሆነ የወንድሞቻችሁ ንግግር ሰርች እያደረጋችሁ እዩ። ፕሮቴስታንት የሆኑ ሰዎች ራሳቸው በዚህ በልሳን ዙሪያ የሚናገሩት ንግግር ተከታተሉ። እዚሁ በነገራችን ላይ ሶሻል ሚዲያ ላይ ያሉ ፕሮቴስታንት የሆኑ ሰዎች ስንት ጊዜ ትምህርታቸውን ቀይሯል መሰለህ? ስንት ጊዜ፣ ብዙ ጊዜ ትምህርታቸውን ቀይሯል። አይ ልሳን ትክክል መጽሐፍ ቅዱሳዊ ነው ሲሉት የነበሩት በአጠቃላይ አሁን ላይ የለም የማይተረጉም ደግሞ ልሳን ነው እንዴ ልሳን አይደለም ወደ ማለት ተሸጋግረዋል። እኛ ግን እግዚአብሔር ይመስገን የዚች ቤተክርስቲያን ልጆች ነን። ድሮም ዛሬም ወደፊትም ትምህርታችን አንድ ነው። የሆኑ ሰዎች በጋጋታና በጫጫታ መጥተው የሚቀይሩት ትምህርት የለንም። ትምህርታችን ያለ ነው፣ የጸና ነው። መሰረታችን ክርስቶስ ነው። እናታችን ቤተክርስቲያን ናት፣ የክርስቶስ ሙሽራ ናት። አለቀ። ያንን የተቀመጠውን በሊቃውንቱ አንደበት የተብራራውን ሐሳብ በአጠቃላይ እያነሳን እንናገራለን፣ እንመሰክራለን። የእኛ ድርሻ መመስከር ብቻ ነው። እያንዳንዱ ፕሮቴስታንት ላይ ስራ እየተሰራ ነው። ክርስቲያኖቹ ደስ ሊላችሁ ይገባል። የእንዲህ የመዘለፋችን ውጤት የእንዲህ የመሰደባችን ውጤት እናንተ እያያችሁ ትሄዳላችሁ በቅርቡ። በጣም ቬሪሱን ማለት ነው፣ በጣም ቬሪሱን እንጂ ስለ ሌሎች ጉዳዮች ሰዎች ስለ ሌላ ነገር ሲያነሱ ምናምን እንደናንተ ስሜት ሳይኖረን ቀርቶ አይደለም። ውጤቱን ስለምናውቀው ግን ታግዘን እንጠብቃለን። በእያንዳንዱ ትምህርት ላይ ይሄ 5 ሶሎች ይቀበል የነበረ ፕሮቴስታንት በአጠቃላይ አሁን ኦርቶዶክሲያን በሌሉበት ራሱ ጠያቂ ሆኗል። ራሱ ጠያቂ። እኛ የምናነሳቸውን እያንዳንዱን ሀሳቦች ስለ እውነት የገጠማችሁ ፕሮቴስታንቶች ታውቁታላችሁ፣ እናንተ ታውቃላችሁ። እዛው ቸርቻችሁ ውስጥ ቁጭ አድርጎ የሚያነሳ ሰው አለ። ራሱ ፈለገ አጥናቴዎስ የሚጠይቃቸውን ጥያቄ ቁጭ አድርጎ የሚጠይቃችሁ ሰው አለ። ይሄ ትልቅ ስራ ነው እና እኛ ብዙ ሳንፎክር ብዙ ሳንሸልል አሁን አንዳንዶች ስሜት የሆነው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጡና ቤተክርስቲያንን እናድሳታለን፣ ቤተክርስቲያን መታደስ አለባት፣ ትምህርቶቿ ተረት ናቸው ምናምን አሉ። እሺ እስቲ ትታደስ ያላችሁ በአጠቃላይ ኑ የቤተክርስቲያን ሊቃውንቶቹን ተዋቸው። የቤተክርስቲያን ሊቃውንት ተዋቸው፣ ስንት ስራ አለባቸው። እስቲ ከኛ ከዱርዮቹ ጋር እስቲ ነው እስቲ ኦኬ ቤተክርስቲያን ትታደስ አይደል? ኑ እስቲ እናውራ። እስቲ በመጽሐፍ ማስረጃ እናውራ ሲባል አይነ ፍጥጥ ጥርስ ግጥጥ ዳያቭ ነው አይዲያ ምንም የሚያውቁት ነገር ሳይኖር ወጥቶ ቤተክርስቲያን ትታደስ የሚከራይ ቤት ይመስል